ይህ ሊቭ ፎር ጄኔሬሽን ከጀስዊት ሪፊጂ ሰርቪስ ጋር በመተባበር በየ15 ቀኑ የሚዘጋጀው ፒስ አርት ቻንስ ዲያሎግ ሴሽን ኤንድ ፖድካስት ነው። የዛሬው የመወያያ ርዕሳችን አመፃዊ ጥሰትና የጥሰት አልባ አመራሮች ኃይል ኤክስፕሎሪንግ ቫዮላንስ ኤንድ ዘ ፓወር ኦፍ ነን ቫዮላንስ ሲሆን ተጋባዥ እንግዳችን መርድ መንገሻ ሪኮንሲሌሽን ኤንድ ሶሻል ኮሄዥን ኮኦርዲኔተር በጀስዊት ሪፊጂ ሰርቪስ ኢትዮጵያ ሲሆኑ የፕሮግራሙ አስተባባሪ ታምራት ደምሴ ነው። መልካም ቆይታ። ከዚህ በኋላ በኖረን የአንድ ተኩል ቆይታ ውስጥ የተለያዩ የመወያ ጥያቄዎችን ሼር አድርጋችኋል። ስክሪንም ኮአሲስታችን ሼር የምታደርገን ይሆናል። በዚህ ሂደት ውስጥ የሚረብሹ ነገሮች እንዳይኖሩ እንዳይረበሽ በጥሩ ሁኔታ የዲያሎግ ሴሽናችንን ማድረግ እንድንችል ካወራን በኋላ ወይ ደግሞ ማውራት ስንፈልግ ብቻ ድምጻችን እያበራ በማይናወራ ሰዓት ሁሉ ማይካችንን እያደረገ በጥሩ ሁኔታ መንቀጠል ይሆናል ማለት ነው። በድጋሚ ሁላችሁም ስለመጣችሁ በጣም አድርጌ አመሰግናለሁ። አንደኛው የመወያያ ርዕሳችን እሄዳለሁ ማለት ነው። ግሩፕ ውስጥ መቅደስ የምታደርገን ይሆናል። እኔ በድምጽ አነባለሁ። ወይም ጥቃት ምን ማለት ይመስሉታል? ምን አይነት የጥሰት ወይም የጥቃት አይነቶች አሉ? በምንስ ሊፈጸሙ ይችላሉ የሚል ነው የታችን ርዕስ። ለመንኳችሁ ቫዮለንስ ወደ አማርኛ ሲተረጎም የተለያዩ አይነት ፍቺዎችን ይሰጣልና ምናልባት ጥቅም ይችላል፣ ጥቃት ሊባል ይችላል፣ ሌላም ይችላል። በዚህኛ ኬዝ ግን ጥቃት ወይም ጥሰት እያለን የምንቀጥል ይሆናል። ስለዚህ ጥሰት ወይም ጥቃት ማለት ምን ማለት ይመስላችኋል? ምን የጥሰት ወይም ጥቃት አይነቶች እንዳሉ ታውቃላችሁ? ጥሰት በማስ ሊፈጠር ይችላል? ጥቃት በማስ ሊፈጠር ይችላል? ጥሰት ወይም ጥቃት ምን ማለት ነው የሚለው እኔ የሚመስለኝ ጥሰት ወይም ጥቃት ሲባል ባውንደሪን ማለፍ፣ የኔ ያልኳቸውን ነገሮች ወይም ደግሞ እንዲነካብኝ ማልፈልጋቸው ነገሮች ሲነኩብኝ፣ ሲጣሱብኝ እና ከልክ ሲያልፉ ከገደብ ካረኩላቸው ከገደብ በላይ ሆኖ ሲያልፉ ጥቃት ወይም ጥሰት ነው ብዬ አስባለሁ። እና ለኔ ጥቃት ወይም ጥሰት እሱ ነው ብዬ ነው የማስበው። እና የጥሰት አይነቶች ብዙ አይነት ይኖራሉ ብዬ አስባለሁ። ለምሳሌ አካላዊ ጥቃት ሊሆን ይችላል ወይም ሊሆን ይችላል፣ ስነ ልቦናዊ ጥቃት ሊሆን ይችላል። እነዚህን ነው ልጠቅስ የምችለው አይነቶች ብዬ የማስበው። እንዲሁም በማን ሊፈጸሙ ይችላሉ? ሌሎች የራሳቸውን ጥቅም ማስጠበቅ የሚፈልጉ ሰዎች፣ የራሳቸውን ፍላጎት ብቻ ማሟላት የሚፈልጉ ሰዎች፣ ከኛ ጋር በሀሳብ የሚጋጩ ሰዎች ያንን ጥቃት ወይም ያንን ጥሰት እኛ ላይ ሊያደርሱ ይችላሉ ብዬ አስባለሁ። አመሰግናለሁ። በጣም አመሰግናለሁ መቅደስ። ሌሎቻችሁስ ምን ትላላችሁ? ከጥቃት ከቫዮለንስ በተለይ ወይም ደግሞ ጥሰት ማለት ምን ማለት ነው? ጥሰት በማን ሊፈጸም ይችላል የሚለው ሀሳብ ላይ ምን ትላላችሁ? በተለይ ከስለ ጥሰት ወይም ደግሞ ስለ ቫዮለንስ ስናወራ አንግሎች ምን አይነት ሆኖ አንዳንዴ በማወቅም ባለማወቅ ጥቃቶች ሊፈጸሙ ይችላል እና በቤታችን በራሳችንም ላይ አካባቢያችን ያሉ ሰዎች ይችላሉ። እነሱንም ተመጥተው ሀሳባችሁ ሼር ስታደርጉ ማለት ወዳለው ሀሳባችሁ ሼር አድርጉ። ሲታም እኔ መቀጠል እችላለሁ? ይችላል። እሺ፣ አመሰግናለሁ። ለድምጼ በድጋሚ ይቅርታ። ሀሳብን ለመስጠት ያህል እኔ እንደሚመስለኝ ጥሰት ወይም ጥቃት ምን ማለት ነው የሚለው መቅደስ ቅድም ብላለች። ከሱ ጋር ላለመጨመር ጥሰት ማለት አንድ ሰው የራሱ የሆነ ቫልዩ አለው፣ ራሱ የሚያከብረው አለው፣ የራሱ የሚወጣበት የሚወርድበት የራሱ ያለው ነገር አለው። በተቃራኒ ደግሞ አብራቸው የሚኖሩ ሰዎች ደግሞ በተመሳሳይ የራሳቸው የሚያከብሩት ቫልዩ አላቸውና እነዚህን ቫልዩ አንዱን ያንዱ ማክበር ካልቻለ አንዱ በአንዱ ላይ ያልሆነ ነገር ሊያሳይ የሚችልበት መንገድ ካለ ጥቃት ወይም ጥሰት ሊያሳድርበት ይችላል ብዬ አስባለሁ። ነገሮቹን በራስ ጫማ ሆኖ አለማየት፣ ነገሮች ሰው የሚፈልገው ሰው የሚከተለውን ቫልዩ አለማክበር፣ እንደኛ አድርገን አለማየት፣ ይህ የበታች
የበታችነትና የበላይነትን የሆነ ሊፈጥርብን የሚችል ሁኔታ ካለ ጥሰት ሊሆን ይችላል ብዬ አስባለሁና ጥያቄ ምን አይነት የጥሰት ወይም ጥቃት አይነቶች አሉ? እንግዲህ በርካታ ይኖራሉ ብዬ አስባለሁ። ምናልባት እንዳሉ ቅድም ይሄ ርዕሱ አዲስ ቢሆንም እነዚህ ምናልባት የመብት ጥሰት ሊኖር ይችላል። መብት ጥሰት ሲባል ኃይሌ እንደ ለምሳሌ ተማሪ ነው። እንደ ተማሪ ምን አይነት መብት ሊያገኝ ይችላል? ምንስ ግዴታ ደግሞ አለበት? መብቱን ከጠበቀ ደግሞ መብቱን ከተወጣ ደግሞ ምን የሚሉትና መብታዊ የመብት ጥሰት ሊሆን ይችላል። ማግኘት ያለብኝ ነገር ሳላገኝ ሊቀር ይችላል። ሌላ ደግሞ ቅድም መቅዲ እንዳለችው የጾታዊ ጥቃት ወይም በጾታን መሰረት ያደረጉ ጥሰት ሊኖሩ ይችላሉ። ሌላ ደግሞ ማንነትን አይዴንቲቲን ያደረጉ ሊኖሩ ይችላሉ። ስራን ደግሞ መሰረት ያደረገ ምናልባት አንዳንዶቻችን ራስ ለማሸነፍ ብለን በጣም አሪፍ ስራ እየሰራን ግን ዝቅ ብለን ከሰዎች ዝቅ ብለን የምንሰራ ከሆነ አንዳንዶቻችን ደግሞ ከፍ ብለን የምንሰራ ከሆነ እነዛ ዝቅ ብለን የሚሰሩትን ማቸው ስንቀር እንደዚህ አይነት የጥቃት ወይም ጥሰት ይኖራል ብዬ አስባለሁ። በማን ሊፈጸም ይችላል? በእኔም ሊፈጸም ይችላል። ምናልባት ሳውቅም ሳላውቅም ልፈጽመው እችላለሁ፣ ላደርገው እችላለሁ። እንዲሁም በሌሎች ሰዎችም በሚማሩም ደግሞ በየትኛው ሰው ሊፈጸም ይችላል ብዬ አስባለሁ። እንዴት ይፈጸማል የሚለው ታሜ አመሰግናለሁ። በጣም አመሰግናለሁ ኃይሌ። ጥሰት ምንድነው? በማን ሊፈጸም ይችላል? እንዲሁም ምን አይነት የጥሰት አይነቶች አሉ የሚለው ላይ ጥሩ ሀሳብ ሼር አድርገናል። ሌሎቻችሁስ በዚህ ርዕስ ላይ ምን አይነት ሀሳብ አላችሁ? ምን ታስባላችሁ? ሌሎች ካሉት አንጻርስ ምን አይነት እይታ መጣላችሁ? በድጋሚ በድምጽ ለማሰማት ያክል የመወያያ ርዕሱ ጥሰት፣ ጥቃት ወይም ጥቃት ማለት ምን ማለት ይመስላችኋል? ምን አይነት የጥሰት ወይም የጥቃት አይነቶች አሉ ወይ ደግሞ ሲፈጸሙ አይታችኋል፣ ሲባሉ ሰምታችኋል? እንዲሁም በማን ጥቃት ሊፈጸም ይችላል፣ በማን ጥሰት ሊፈጸም ይችላል የሚል የመወያያ ጥያቄ ላይ እየተወያየ ነው የሚገኝ። ሌሎቻችሁስ ምን ታስባላችሁ እዚህ ላይ? እሺ፣ እንዴት ናችሁ? በድጋሜ እግዚአብሔር ይመስገን። ሳምሪ ምናልባት ብዙ በደንብ ተብሏል። መቅዲም ኃይለልዑልም በደንብ ብለውታል። እንግዲህ ቫዮለንስ ስንል ምናልባት ኢንቴንሽናል የሆነውን ነው እኔ በደንብ ማውራት የፈለኩት። አይ ቲንክ ሌላ ከኢንቴንሽናል ውጭ ይሆናል ብዬ አላሰብኩም። ኢንቴንሽናሊ ራስን ወይም ሌላ ሰውን ወይም ሌላ ቡድንን ያለንን ፊዚካል ፎርስ ወይም ደግሞ ሌላ ፓወር በመጠቀም ከዛ ሰው ፍላጎት ኤጌንስት የሆነ ነገር ከዊሊንግነሱ ኤጌንስት የሆነ ነገር አክት ማድረግ ስንጀምር ወይም የአክታችን ቫዮለንስ ይባላል። ሞር ደግሞ ወደ ቫዮለንስ የሚያድገው ምናልባት አካላዊ ኢንጁሪ ሲያመጣ፣ ጉዳት ሲያመጣ፣ ሞት ወይም ደግሞ ይሄ ሳይኮሎጂካል ሃርም የምንለው ወይም ስነልቦናዊ ጉዳት ሲኖረው አይ ቲንክ እሱ ቲፒካሊ በቃ በደንብ ቫዮለንስ ነው ወደሚለው ደረጃ የሚደርስ ይመስለኛል። ኢንቴንሽናል የሆነ አቅምን ኃይልን በመጠቀም አንድን ሰው ወይም ቡድንን ግለሰብን ስንጎዳ ማለት ነው እና ያ ደግሞ ጉዳት ሲያመጣ ፊዚካሊ ወይም ደግሞ ሳይኮሎጂካሊ ሊሆን ይችላል። ሃርም ሲያስከትል ወይም ደግሞ ሞት ሲያስከትል ማለት ነው። ብዙ እንትኖች አሉት፣ ፎርሞች ሊኖሩት ይችላሉ ቫዮለንስ። ለዚህ የመጀመሪያው ያው ቅድም መቅድም እያለችው ነበር፣ ፊዚካል ቫዮለንስ አለ። አካላዊ ጥቃት የምንለው ሞት ሊሆን ይችላል ወይም ሰውነት ላይ የሚደርሱ ኢንጁሪዎች ሊሆን ይችላል። ከዛ በመቀጠል ደግሞ ሴክሹዋል ቫዮለንስ ስፔሻሊ ጀንደር ቤዝድ የሆኑ ሴክሹዋል ቫዮለንሶች ጀንደር ሮልን ቤዝድ ያደረጉ ኮሚኒቲዎቻችን የሚሰጡን ወንድ ሴት ብለው የሚሰጡትን ነገር ቤዝድ ያደረገ እሱን ቤዝ ያደረገ ደግሞ ሴክሹዋል ቫዮለንስ ሊኖር ይችላል። ይሄኛው ኤኒ ሴክሹዋል አክት ወይም አቴምፕት ሊሆን ይችላል። በታናን ወንትድ የሆነ ሴክሹዋል አክት ማለት ነው። ለዛ ሰው ያናን ወንትድ ሆነ ከፍላጎቷ ውጭ ሆነ ኢንቴንድድ የሆነ ሴክሹዋል አክት ከሆነ ይሄ ሴክሹዋል ቫዮለንስ እንለዋለን። ሲቀጥል ደግሞ ምናልባት ጉዳቱ ወይም ቫዮለንሱ ፊዚካሊ ላይ ይታይ ይችላል፣ ኢንጁሪ ላይ ኖረው ይችላል። ግን ደግሞ ሳይኮሎጂካል ወይም ኢሞሽናል ቫዮለንስ የምንለው ደርሶ ሊሆን ይችላል። ከስድብ ጀምሮ ሊሆን ይችላል፣ ቨርባል አቢዩዝ ሊሆን ይችላል።
እነዚህ ከሳይኮሎጂካል ወይም ደግሞ ኢሞሽናል አቢዩዝ ወደምንላቸው ይካተታሉ ማለት ነው። ሌላው ደግሞ ፋይናንሻሊም አቢዩዝ ይደረጋል። ለምሳሌ ፋይናንሻሊ በደንብ ጥሩ የሆኑ ሰዎች የሌሎችን ፐርሰናል ዳታ አታክ ሲያደርጉ፣ የሌሎችን ህይወት አደጋ ላይ የሚጥል ነገር ሲያደርጉ፣ ይሄኛውም ደግሞ በፋይናንሻል አቢዩዝ ወደሚለው ደግሞ ይኖረናል ማለት ነው። ነግሌክት ኢቭን አሁን ፋሚሊ ላይ ብዙ ጊዜ ፓረንቲንግ ስታይል ስልጠናዎችም ስንሰጥ ምናምን የፓረንቲንግ ስታይሎች አሉና ብዙ ጊዜ ወላጆች ኢኮኖሚካሊ ወይም ፋይናንሻሊ ስቴብል ናቸው፣ ግን በጣም ነግሌክትፉል ይሆናሉ። የልጆች የትምህርት ቤት ክፍያ ከመክፈል ውጭ የት ሄዱ፣ የት ወጡ፣ ምን ያደረጉ የሚባሉትን ነገሮች አይከታተሉም። በቅርብ ጊዜ እያየሁ የነበረና ቫዮለንስ ላይ እሱም እንደ ቫዮለንስ ነው የሚቆጠረው። ነግሌክት ማድረግ ኬር ኤንድ ሰፖርት ፕሮቫይድ ማድረግን ፌል ካደረግን ይሄኛውም እንደ ቫዮለንስ ነው የሚቆጠረው። ምክንያቱም ሳይኮሎጂካል እና ኢሞሽናል የሆነ ምንድነው ስሜትን የሚነካ ወይም ደግሞ ኢንጁሪ በቃ ሳይኮሎጂካል ኢንጁሪ ስላለው ማለት ነውና ይሄኛውን ትንሽ ሃይላይት ለመስጠት ማመሰግናለሁ። በጣም እናመሰግናለን ሳፖርት የተለያዩ አንግሎች አንፃር ማለት ነው። ሌሎቻችሁም ሀሳባችሁን ሼር አድርጉ። ደግሞ ራሳችሁን እንዳስተዋወቃችሁን ሰዎች ስትገቡ ራሳችሁን እንድትተዋወቃችሁ፣ ምክንያቱም ቅድም እንዳልኳችሁ ይሄ አንደኛ ከሰዎች ጋር ኔትወርክ የማድረጊያ ፕላትፎርም ጭምር ስለሆነ ኔትወርክ ለማድረግ ድሎችንም ለመጥቀም ለመጠቃቀም እድሉን ይሰጣልና ራሳችሁን ያስተዋወቃችሁ አስተያየታችሁ ሼር አድርጉ። ቫዮለንስ ሲባል ያው ሳምሮ ቫዮለንስ ተሽሏል ሌሎች ያላችሁ ብዙ ፎርስና ኢንቴንሽናል የሆነ ፓርት አለውና ምናልባት አንዳንዴ ደግሞ አንኢንቴንሽናልም ሊሆን ይችላልና ያንንም ሀሳባችሁን ስትሰጡ ኮንሲደር አድርጉት። ለምሳሌ ፕራክቲካሊ ቫዮለንስ አይነቶች በማወቅም ባለማወቅ የሚፈጠሩና እነሱንም ያትገባችሁ አስተያየታችሁን ስጡ። ሌሎች ምን ትላላችሁ እዚህ ላይ? እንዲሁም በጽሁፍ ግሩፕ ውስጥ ሀሳባችሁ ሼር ማድረግ ትችላላችሁ። ምናልባት ያላችሁበት ቦታ ለማውራት የሚመች ከሆነ ሀሳባችሁን በጽሁፍ ውስጥ ሼር ማድረግ ትችላላችሁ። በድምፅም ማይካችሁን እየበራችሁ ሀሳባችሁን ሼር ማድረግ ትችላላችሁ። ምናልባት አዲስ የገባችሁ ሰዎች ብዙ ከሆናችሁ ዛሬ እየተወያየን የምንገኘው ኤክስትሪም ቫዮለንስ ኤንድ ዘ ፓወር ኦፍ ነን ቫዮለንስ ወይም አመጻዊ ጥሰትና የጥሰት አልባ አማራጮች ኃይል በሚል ርዕስ ላይ እየተወያየን እንገኛለን። እንዳለን የማህበራዊ የኪነ ጥበብ ስራዎች ልማቶች ይኖሩናል። እስከ 4 ሰዓት የምንቆይ ይሆናል። ርዕሳችን ይሄ ነው። አሁን እየተወያየንበት የሚገኘው ጥያቄ ወይም የመወያያ ጥሰት ወይም ጥቃት ማለት ምን ማለት ይመስላል? ምን አይነት የጥሰት አይነቶች ወይም የጥቃት አይነቶች አሉ? በማንስ ጥሰት ደግሞ ጥቃት ሊፈጽም ይችላል? በሚል ጥያቄ ላይ እየተወያየን እንገኛለን። የእናንተ ሀሳብ እዚህ ላይ ምንድን ነው? ታሜ እኔ መቀጠል እችላለሁ? ትችያለሽ ዘብሯ። ሁላችሁንም እንደምን አመሻችሁ ማለት ፈልጋለሁ። አዲስ ለገባችሁ ሰዎች ደግሞ ራሴን ለማስተዋወቅ ያክል ዘቡራ ከማል እባላለሁኝ ማለት ነው። ጥሰት ወይም ጥቃት ማለት ምን ማለት ይመስሎታል ለሚለው ጥያቄ ያው ጥሰት ማለት አንደኛችን በሌላኛው ሰው ላይ የምናደርገው ይሄ መብቱ ላይ ሊሆን ይችላል፣ ጥቅሞች ላይ በተያያዘ ሰዎችን ሊጎዳ የሚችል ምናልባት ያውቀንም ኦር ሳናውቅ ሊሆን ይችላል የሰዎችን ክብር፣ የሰዎችን መብት፣ የሰዎችን ጥቅም ነክቶ ሊጎዳቸው በሚችል የምናደርሰው ሁኔታ እሱ ጥሰት እንለዋለን ማለት ነው። እሱ ጥሰቱ ወደ ቫዮለንሱ ወደ ምን ይሄዳል? ወደ ጥቃት ይሄዳል ማለት ነው። እነሱን ባልሆነ መልኩ ልናጠቃቸው እንችላለን ማለት ነው። ምንም አይነት የጥቃት አይነቶች አሉ። መሀል ላይ ገብቼ ነበረ። ይሄ ሰዎችን ንብረታቸው ላይ ጥቃት ልናደርስባቸው እንችላለን። ስሜታቸው ላይ ጥቃት ልናደርስባቸው እንችላለን። እንዲሁም ደግሞ አካላዊ ጥቃት ልናደርስባቸው እንችላለን። ጾታዊ ጥቃት ልናደርስባቸው እንችላለን እያለች ሳምራዊት ስታብራራ ነበርና ኔግሌክሽን ምናልባት ሰዎች ኬር ማድረግ እያለብን የኛ ሪስፖንሲቢሊቲ ሆኖ ስፔሻሊ ልጆችን እነሱን ኔግሌክት ማድረግ ራሱ ከጥሰት ጋር ወይም ቫዮለንስ ጋር እንደሚካተት ማብራሪያውን ሰጥታናለች ማለት ነውና እኔም እሱን ሀሳብ ሸር አደርገዋለሁ። በማንስ ሊፈጸሙ ይችላሉ ወደሚለው ስንሄድ ብዙ ጊዜ ፓወር ኖራቸው፣ ኢኮኖሚካሊ ፓወር ኖራቸው ወይም ደግሞ አውቶሪቲ ኖራቸው ፊዚካሊ ከኛ የሚበልጡ የሚገዝፉ ሰዎች ሆነው ምናምን ያንን ያላቸውን ፓወር
በትክክልና በአግባቡ በማይጠቀሙ ሰዎች ብዙ ጊዜ ባለማስተዋል ሰዎች በቃ ሊጎዱ ይችላሉ ብሎ ባለማሰብና ያለንም ደግሞ በአግባቡ ኃላፊነት መብት ልንጥስ እንችላለን ማለት ነው፣ ወይም ደግሞ ጥቃቶች ልናደርስ እንችላለን ማለት ነው። ስለዚህ ስልጣንን ፓወርን በአግባቡ ለመጠቀም አጠገባችን ያሉ ሰዎች እንዲሁም ደግሞ በስራም በምንም አጋጣሚ የምናገኛቸውን ሰዎች ስሜታቸውን የሚጎዳ፣ አካላቸውን የሚጎዳ፣ ንብረቶቻቸውን የሚጎዳ፣ ክብራቸውን የሚነካ ነገር እንድናደርግ ያስችሉናል ማለት ነው። አመሰግናለሁ። አመሰግናለሁ ዘቡራ፣ ጥሩ ሀሳብ ነበር ያደረግሽን። ከድጋሚ በጣም አመሰግናለሁ። ሌሎቻችሁስ ምን አላችሁ? ጥያቄ ላይ ሼር አድርጉ። ስለዚህ ጥፋት ወይም ጥሰት ለኔ ሌሎች ሰዎች እኔ ግለሰብን ወይም ደግሞ በቡድን ያሉ ሰዎችን የሚፈልጉትን ነገር እንዳያገኙ በአስገዳጅ ሁኔታ ሲከለክሉ ወይ ጥቃት ማድረስ አካላዊ ሊሆን ይችላል፣ በአካላችን ላይ ሊታይ የሚችል ነገር ሊሆን ይችላል፣ ደግሞ በቃል ሞራላችንን ስነልቦናችን የሚጎዳ ነገር ሊሆን ይችላል። ወይም ደግሞ ማግኘት ምንፈልገውን ማድረግ ምንፈልገውን ደግሞ መከልከልም እንደዚሁ የሆነ ጥቃት ወይም ጥሰት ሲባል አስገዳጅ ነገር አለው፣ በማሳመን አይመስለኝ። ስለዚህ ልክ እንዳልሆነ እኛም እናውቃለን፣ እነሱ ያውቃሉ፣ ግን ማስገድደውን ያ ነገር እንዲደረግ ያደርጋሉ ማለት ነው። ስለዚህ ይሄ ነው ለጥሰት ብዬ የምወስደው። ግን በጽም ይችላል የሚለው በየትኛውም በመንግስትም በግልም የትኛውም መጥፎ ሀሳብ ሊያደርገው ይችላል ብዬ አስባለሁ። አመሰግናለሁ። በጣም አመሰግናለሁ ደሞዝ። ጥሩ ጥሩ ሀሳቦችን ይራዳናል። ጥቃት፣ ጥሰት ኢንስቲትዩሽኖች ሲፈጸም ይታያል። ያንን ለምን እንደላላችሁት እንጂ ኢንስቲትዩሽኖች በመንግስት ሊሆን ይችላል፣ በድርጅቶች ይፈጸማል። ከዛም አንፃር ታዩት ብዬ አስባለሁ። ብዙ ጊዜ ከጥሰትም አንፃር ወይም ከባዮትም አንፃር በእኛ እንዲህ የማንፈልገውን ነገር በሌሎች ላይ ማድረስ የለብንም፣ ወይም ደግሞ በእኛ ሊሆን የምንፈልገውን ነገር ለሌሎች እናድርግ የሚሉ ሀሳቦች ይሳሉና ከዚህ አንፃር ምን ትላላችሁ? ምክንያቱም አንዳንድ ሰዎች ለምሳሌ ሳዲስት የሚባሉ አይነት ሰዎች ጥቃት በመፈጸም የሚደሰቱ አይነት ሰዎች አሉና ሳይኮሎጂካል ዲስኦርደር ሊሆን ይችላል፣ ግን ሰዎች ጥቃት በመፈጸም የሚደሰቱ ሰዎች አሉ። እነዚህ ሰዎች አሁን ጥቃትነቱ የደስታ ነው። ይሄ አባባልስ እውነት ይሆናል ወይ? በእንደዚህ አይነት ኬዝ እንዲሁም ደግሞ ሌላ የፊዚካል ኬዝ ያለባቸው ተብሎ የሚታሰቡ ማሶቺስት የሚባሉ አይነት ሰዎችም ጥቃት ወይም ደግሞ ጥሰት ሲፈጸምባቸው፣ ቫዮለንስ ሲፈጸምባቸው ደስታን የሚያገኙ የአሁኑ አባባል እንደዚህ አይነት ሰዎችም አንፃር በአጠቃላይ ምን ትላላችሁ? በእንደዚህ አይነት አባባሎች ላይ ጥያቄው ላይ ሀሳብ አስተያየታችሁን ስጡ። እስኪ ለማነቃቃት የሆነን እንደሆን ካርድ እንሞላለን። ስልካችሁን አዘጋጁና ያን ቁጥር እጠራለሁ ትሞላላችሁ። ምናልባት ዝግጁ መሆናችሁን ሬዲዮአችሁ ውስጥ በመታወቁኛላችሁ። እሺ መጥራት ጀምራለሁ። 93 07 46 81 56 81 ብሎ 88 6 የመጨረሻውን ቁጥር ገሙ ላይ መስለኝም ወደ መሀል አካባቢ አንዴ እጠራውና ካልሆነ ቁጥሩን ሼር ማድረግ ይሆናል። ስለዚህ ጥያቄው ላይ ምን ሐሳብ አላችሁ? ጥሰት፣ ጥቃት ማለት ምን ማለት ይመስላችኋል? ምን አይነት የጥሰት ወይም የጥቃት አይነቶች አሉ? ጥሰቶች ወይም ጥቃቶች በማን ሊፈጸሙ ይችላሉ የሚል ጥያቄ ላይ እየተወያየን ነው የነበረው። እዚህ ጥያቄ ላይ ምን አይነት ሐሳብ አላችሁ? በተለይ ደግሞ ከተሰጡ ሐሳቦች አንፃር እንዲሁም በእኛ እንዲደርስ የማንፈልገውን ነገር በሰዎች ላይ አናድርስ፣ እንዲሁም ለእኛ እንዲደረግ የምንፈልገውን ነገር ለሰዎች እናደርግ የሚባሉ አይነት በተለይ ከቅዱስ መጽሐፍት ጋር በተያያዘ ይጠቀሳሉና ከነዚህ ነገሮች አንፃር የእናንተ ሐሳብ የእናንተ ምልከታ ምንድነው? ሐሳባችሁን ሼር አድርጉ። ቦታም ከሆነ እንዲሁም ኔትወርክ ኮኔክሽን አስቸግሯችሁ ከሆነ ሐሳባችሁን በጽሁፍ ግሩፕ ውስጥ ሼር ማድረግ ትችላላችሁ። የአንድ ሰው
ሀሳብ ግሩፕ ውስጥ አይቼ ነበር። ስም ካልተሳሳትኩኝ አሮን ይመስለኛል። የተለያዩ አይነት የጥሰት አይነቶችን ግሩፕ ውስጥ ሼር አድርጎናል። በቤተሰብ ውስጥ የሚፈጸሙ በተለይ ዶሜስቲክ የሚባሉ የጥሰት አይነቶችን፣ በባልና ሚስት በልጅ ላይ የሚፈጸሙ የጥሰት አይነቶችን፣ ግለሰቦች ራሳቸው ጥሰት ሊፈጽሙ እንደሚችሉ፣ በቅርብ ወዳጆቻችን በዘመዶቻችን ጾታን መሰረት ያደረጉት ጥሰቶች ሊፈጸሙ እንደሚችሉ፣ በፖለቲካዊ በቡድን ተደራጅተው ጥሰቶች ሊፈጸሙ እንደሚችሉ፣ በመንግስታት፣ በክልሎች፣ በታጠቁ ቡድኖች፣ በአሸባሪዎች፣ በሚሊሻዎች ጥሰቶች ሊፈጠሩ እንደሚችሉ ሼር አድርጎናል። አሮን በጣም እናመሰግናለን። ሌሎቻችሁም እንዲሁ ሀሳባችሁን በጽሁፍም ካልሆነም በድምጽ እየገባችሁ ማይካችሁን እያበራችሁ ሼር ማድረግ ትችላላችሁ። በጽሁፍ ግሩፕ ውስጥ ሼር አድርጎናል። ጥቃት በራሱ በሌሎች ወይም በአካባቢ ባሉ ነገሮች ላይ ስነልቦናዊ ወይም አካላዊ ጉዳት ሊያደርሱ የሚችሉ የተለያዩ ባህሪያትን ያመለክታል። ጥቃት የሚያተኩረው ሌላን ሰው በአእምሮም ሆነ በአካል መጉዳት ላይ ነው ብሎናል። እናመሰግናለን። ሌሎቻችሁስ ምን ታስባላችሁ? ሰብአዊ ንቃት የምንለው ሰዎች የሚጠቅሱት ነው። አግባብ ያልሆነ በማንኛውም አካል ላይ ሊፈጸም የሚችል ድርጊት ነው። አይነቱም ቅድም በደንብ አንዴታችን አብራርተዋለች። አካላዊ፣ ስነልቦና እያለን ወደ 4 አይነት ጠቅስልታለን እና ያንን ለማለት ነው። ኔትወርክ በጣም እያስቸገረኝ ነው፣ ግን እየተሰማ ከሆነ ሌላኛው የጥቅት መጥፎ ጎኑ ምንድነው? በሚፈጸምበት ሰው ግለሰቡ ደግሞ አካል ላይ የረጅም ጊዜ ጠባሳ ወይም ደግሞ የትራውማ እንትንን ይዞ ያልፋል ማለት ነው። ለምሳሌ አንድ ሰው አካላዊ ጥቃት የሚደርስበት ከሆነ የአካላዊ ጥቃት አካሉ ላይ ከሚያደርስበት ጉዳት በተጨማሪ በዛ ሰው ስነልቦና ላይ መጥፎ የሆነ አሉታዊ ጠባሳን ይዞ ያልፋል ማለት ነው። ስለዚህ ጥቃትን እንደማየው ምንድነው አላስፈላጊ የሆነ ወይ ደግሞ ከህግ አግባብ ውጪ የሆነ በሌላ አካል ላይ የሚፈጸም ሊሆን ይችላል፣ ይችላል፣ ስነልቦናዊ ሊሆን ይችላል። ጉዳቶቹም እነዚህ በተፈጠሩበት ግለሰብ ላይ ረጅም ጊዜ የሚቆይ ታክሞ ካልዳነ እስከ ዘላለማዊ የሆነ ጠባሳን ጥሎ ያልፋል ማለት ነው። አመሰግናለሁ ታምዬ። በጣም አመሰግናለሁ አወት ለመልካም ሀሳብን። ሌሎቻችሁ ዘቡራ ቅድም ልትገቢ ነበር፣ አሁን መግባት ትችላለሽ። ኦኬ ታሜ አመሰግናለሁኝ። እኔ እንኳን ሀሳብ ያው ሰጥቻለሁ፣ የተለየ ሀሳብ ኖሮኝ አይደለም። ግን እዚህ ጋር አሁን ስታነሳ ነበረ ኔትወርክ ተቆራርጦ መቀጠል አልቻልንም እንጂ ማለት ሰዎችን ቫዮሌት በማድረግ እንዴት ነው ሰዎችን በመጉዳት የሚደሰቱ ወይም ደግሞ እነሱ እንደ ሴም ታይም ያ ነገር በሰዎች ሲደረግባቸው የሚደሰቱ ሰዎች አሉ ያልናቸው ኮሚኒቲ ኦር ግሩፕ ማን እንደሆኑ ለምን እንደሆነ እና እንዴት እንደዛ አይነት ሀሳቤ ላይ መድረስ ቻሉ ከሌላው ኮሚኒቲ እንዴት የተለየ አደረጋቸው የሚለውን ነገር መረጃ ካለ የተወሰነ ሼር ብንደረግ ቢያስበኝ ነው። አመሰግናለሁ። በጣም ዘቡራ አመሰግናለሁ። ሌሎቻችሁስ ያላችሁ ምናልባት ከዚህም እሷ ካለችውም ነገር አንፃር አያይዛችሁ ማለት ትችላላችሁ። ብዙ ጊዜ ሳይኮሎጂካል ኬዝ ነው ተብሎ ይታሰባል፣ ግን ሰዎችን በማሰቃየት ሰዎች ላይ ጉዳት በማድረስ የሚደሰቱ ሳዲስት የሚባሉ አይነት ሰዎች አሉ ዓለማችን ላይ። እንዲሁም ደግሞ ራሳቸው ላይ ጥቃት ሲፈጸምባቸው ደስታን ፕሌዥርን የሚያገኙ አይነት ሰዎች ደግሞ አሉ በተቃራኒ። እነዚህ ደግሞ እንደዚህ አይነት ሰዎችም ጭምራሉ ማሶቺስት የሚባሉ አይነት ሰዎች ማለት ነው። እነዚህ ሰዎች በራሳቸው ላይ ጥቃት ሲፈጸምባቸው ባይወደድባቸው የሚደሰቱ አይነት ሰዎች አሉና ከነዚህ ሰዎችም አንፃር ቫዮለንስን ዲፋይን ልታደርጉት ትችላላችሁ። እንዲሁም ቅድም ከጠቀሳችኋቸው ነገሮች አንፃር ዲፋይን ልታደርጓቸው ትችላላችሁ። ምናልባትም ደግሞ ዳይሬክሽኑን ባለማወቅም የሚፈጸም ሊሆን የሚችልበት ሁኔታም ስላለ ለምሳሌ ካልቸራል የሆኑ ቫዮለንሶች አሉ። ካልቸሩ አውቆ ሳይሆን ባለማወቅ የሚፈጽማቸው አይነት የጥሰት አይነቶች እና እነሱንም ጭምር ከግምት ውስጥ በማስገባት ሀሳባችሁን ሼር አድርጉ። ሰዓታችንም እየደከመው ከመሆኑ አንፃር የአንድ ሰው ሀሳብ ተቀብለን ወደ ቀጣዩ ሀሳብ እንሄዳለን። እሺ፣ ጸገነት ግሩፕ ላይ ሼር አድርጋናለች። ጥቃት አካላዊ ኃይልን ወይም የኃይል ማስፈራሪያን በሌላ ሰው ላይ የሚፈጽመውን ጉዳት ወይም ፍርሃትን ለማድረስ በማሰብ
የወንጀል ጥፋት ነው እንደ ጥቃት ይቆጠራል። ጥቃት ብዙ አይነት ሊሆን ይችላል። ከነዚህም ውስጥ አካላዊ ጥቃት ሊሆን ይችላል፣ የማስፈራራት ጥቃት ሊሆን ይችላል ብላናለች። በጣም እናመሰግናለን። እነዚህ ፖይንቶች ከጥቃት አንፃር ሼር ተደርገዋል። ምናልባት የቀረ ሀሳብ አለ የምትሉት ካለ ወደ ሁለተኛው ከመሄዳችን በፊት ወደ ሁለተኛው የመወያያ ጥያቄያችን የምንሄድ ይሆናል። ከዛ በፊት ግን አሁን የገባችሁ አዳዲስ የገባችሁ ያላችሁ ሰዎች ካላችሁ በፒስ አርቲሳንስ ፕሮግራም እየተዘጋጀ የሚቀርብላችሁ የዲያሎግ ፕሮግራማችን ነው። ዛሬ የተገናኘ ነው ኤክስፕሎሪንግ ቫዮለንስ ኤንድ ዘ ፓወር ኦፍ ነን ቫዮለንስ ወይም በአማርኛ የአቻ ትርጉሙ አመፃዊ ጥሰትና የጥሰት አልባ አማራጮች ኃይል በሚል ርዕስ ነው እየተወያየን የምንገኘው። እንግዳ አለን ወደ በኋላ ላይ ሐሳቡን ልምዱን ተሞክሮን ሼር የሚያደርገን አለ። አንደኛውን የመወያያ ጥያቄ ጨርሰናል። አሁን ወደ ሁለተኛው የመወያያ ጥያቄ የምንሄድ ይሆናል። ወይም ጥቃት አልባ ስንል ምን ማለታችን ነው? ምንስ ያካትታል ይላል። ጥሰት አልባ የመፍትሄ አማራጮች ለምሳሌ ጉዳቶች ሲፈጸሙ፣ ችግሮች ሲያጋጥሙ ጉዳት አልባ በሆነ መንገድ ወይም ደግሞ ነን ቫዮለንት በሆነ መንገድ መፍታት የምንችልባቸው መንገዶች ምንድን ናቸው? ጉዳት አልባ ነው የምንላቸውስ መንገዶች ምንድን ናቸው የሚል ይሆናል ማለት ነው ሁለተኛው ርዕሳችን። እዚህ ሀሳብ ላይ እየገባችሁ ሀሳባችሁን መልከታችሁን ሼር አድርጉ። በጽሁፉም ግሩፕ ውስጥ ሼር ተደርጓል። ጥሰት ወይንም ጥቃት አልባ የመፍትሄ መንገዶች ስንል ምን ማለታችን ነው? ምንስ ያካትታል የጥሰት አልባ የመፍትሄ አማራጭ የምንለው? መቼም ብዙ ጊዜ ለሚያጋጥሙን ችግሮች ወይንም እንከኖች ሁሉንም በጉዳት ወይም ደግሞ ቫዮለንት በሆነ መንገድ እንፈታለን ማለት አይደለም። ስለዚህ ጉዳት አልባ የሆኑ የመፍትሄ አማራጮች አሉ። እነዚህ ጉዳት አልባ የምንላቸው የመፍትሄ አማራጮች ምንድን ናቸው? ጉዳት አልባ ናቸው የምንለውስ መቼ ነው? ደግሞ ስናነሳ እንደነበር ጉዳት ወይም ደግሞ ቫዮለንስ ወይም ደግሞ ጥሰት እንደዚህ ናቸው ብለን የጠቀስናቸው አሉና እነሱስ ቢሆኑ ጥሰት ናቸው የምንለው መቼ ነው? በሰው ላይ አካላዊ የሆነ መድማትን፣ ሞትን ወይም ደግሞ የሆነ የሚታይ አይነት እንከንን ሲያስከትሉ ብቻ ነው? ወይንስ የሆነ የህግ አካል ጉዳት ናቸው ጥሰት ናቸው ብሎ በፖሊሲ በህግ ሲያወጣቸው ነው? መቼ ነው ጥሰት የምንላቸው? ጥሰት አልባ የሆኑ የመፍትሄ አማራጮችስ ምንድን ናቸው? እዚህ ላይ ሀሳባችሁን ስጡን። እሺ ታሜ እያወራሁ አልነበረም፣ ግን አሁን ማውራት እችላለሁ ምናልባት እየተሰማ ከሆነ። ይሰማል ኃይሌ? መቀጠል እችላለሁ። እሺ አመሰግናለሁ። ያው በመጀመሪያው ጥያቄ ብዙ ሀሳቦች ተነስተውበታል። ብዙ ነገሮችን ያገኘሁበት ነበር እንዳንድ የሚከታተል ሰው። ሌላ ግን አሁን ጥሰት ወይም ጥቃት አልባ የመፍትሄ ነው የሚለውን ነው። እንግዲህ ጥቃት አልባ መንገዶች ስንል እንግዲህ ከዚህ ላይ ምናልባት ህግንም ልንጠቅስ እንችላለን። ጥቃት ደርሶባቸው ሊሆን ይችላል። እነዚህ ጥቃት የደረሰባቸው ሰዎች ሊሆኑ ይችላሉ፣ ማህበረሰቦች ሊሆኑ ይችላሉ፣ ቡድኖች ወይም በተናጠል እነሱ የህግ ከለላ እንዲያገኙ መብታቸው እንዲከበርላቸውና ምናልባት ያጡት ነገር እንዳለ ደግሞ ካለም ደግሞ በካሳ የሚያገኙበትና የሚስተካከሉበት ነገር ካለ ሊስተካከል ይችላል ብዬ አስባለሁ። ሌላው ደግሞ ጥቃት የሚያደርሱ ካሉ መፍትሄ ነው ብዬ የማስበው ጥቃት የሚያደርሱ ግለሰቦች፣ ማህበረሰቦችም ሌሎችም ሊሆኑ ይችላሉ ቅጣት ቢያገኙ ማለት የጥፋታቸውን ያህል ቅጣት ቢያገኙ መፍትሄ ነው ብዬ አስባለሁ። ሌላው ደግሞ ምናልባት የሚያደርሰውን ነገር ቅድም ከመጀመሪያው ጥያቄ ላይ ከሱ ቀድሞ በዜጎች በማህበረሰቦች በቡድኖች መካከል ምንም አይነት ጥቃት እንዳይደርስ ሰው በባህሪው እኩል መሆን ማንም ከማንም እንዳይበልጥ በየትኛውም አይነት ሁኔታ እሱን የምንረዳዳበት የራሱ የሆነ መድረክ ቢዘጋጅ ማለት ሁላችንም የምንነጋገርበት ማንም ከማንም በላይ ማንም ከማንም በታች እንዳልሆነ የምንነጋገርበት ምናልባት አዌርነስ ክሬሽን ሊሆን ይችላል። ልክ እንደዚህ አይነት ፕላትፎርሞችን በማዘጋጀት ደግሞ ባለሙያዎችን በመጋበዝ ትክክለኛን እውቀት ብናገኝ
ማለት መንገዱን ብናገኘው የተሻለ ይሆናል ብዬ አስባለሁ። ሌላው ደግሞ ጥቃት አልባ መፍትሄ፣ ጥቃት የደረሰባቸው ማህበረሰቦችን መደገፍ፣ መከታተል፣ የስነ ልቦና፣ የጤና ሊሆን ይችላል፣ የማህበራዊ ድጋፍ ሊሆን ይችላል። ምናልባት ከህግ ጋርም ተያይዞ አንዳንድ ነገሮችን እንዲያገኙ የሚደረግበት ሁኔታ የጥቃት አልባ መፍትሄ ነው በእኔ በኩል። ሌላው እንግዲህ ምንስ ያካትታል የሚለው ምናልባት ከላኛው ጋር ይዤ የተናገሩት ይመስለኛል፣ የለየሁት አልመሰለኝም ለካ ስናገር። ግን በተለይ ድምፅ መከበር፣ ተጎዳን የሚሉ ዜጎችን፣ ማህበረሰቦችን ወይም ግለሰቦች ሊሆን ይችላሉ ወርደን ማዳመጥ፣ ችግሩ እንዴት ነበር የተፈጠረ፣ በሰዓቱ ጥቃት ወይም ቫይለንስ ሲፈጠር ምንድን ነበር ከመንስኤዎቹ ጋር ተያይዞ የተጎጂዎች በሰዓቱ የነበራቸው አስተዋጽኦስ ምንድን ነበረ? ምናልባት እያንዳንዳችን ከዚህ ጋር የህግ ሰው ላንሆን እንችላለን። በሰብአዊ ግን የሚነገረን ነገር ሊሆን ይችላል። እንደ ሰብአዊነት፣ እንደ ሰውነታችን፣ እንደ ሰው እንደመሆናችንና ልክ በእነዚህ ድምጻቸው እንዲሰማ መድረኮችን ልናመቻችላቸው እንችላለን፣ ሀሳባቸውን የሚገልጹበት። ሌላ ደግሞ የፈጠሩ ደግሞ ስቶሪ ቴሊንግ ራሱ ብናካትት አንድ መፍትሄ ነው ብዬ አስባለሁ። ታሜ ምናልባት የላየሁት አልመሰለኝም፣ ከላኛው ጋር አቀላቅዬ የመለስኩ ይመስለኛል። የተሰማኝን ስሜት አመሰግናለሁ። አዲስ ነገር ካለ ደግሞ እመለሳለሁ። እሺ፣ በጣም አድርጌ አመሰግናለሁ ኃይሌ። ጥሩ ነጥቦችን አንስተሃል። በጣም አመሰግናለሁ። ሌሎቻችሁም እንደዚሁ እየገባችሁ ሀሳባችሁን አካፍሉ። ማይካችሁን እያበራችሁ ሀሳባችሁን ሼር ማድረግ ትችላላችሁ። እንዲሁም ያላችሁበት ቦታ የማይመች ከሆነ በጽሁፍም ሀሳባችሁን ግሩፕ ውስጥ ሼር ማድረግ ትችላላችሁ። የቀደሙን ካርድ በድጋሚ ልጠራ ነበር፣ ግን ዝምታዎች ስለበዙ ዝምታዎችን ማበረታታት እንዳይሆን ትንሽ አዘገየዋለሁ። ሀሳብ አስተያየታችሁን ሼር አድርጎ እየተወያየንበት ልግባት ትችላለህ። እሺ እንግዲህ ጥሰት አልባ መንገዶች ስንል የዚህ የጥፋት ተቃራኒ መቼም ደግሞ መልካም መንገድ ወይም ደግሞ አዎንታዊ መንገዶች፣ ሰላማዊ መንገዶች ማለት ነው። ስለዚህ ሁላችንም የምንወዳቸው የምንፈልጋቸው መንገዶች ናቸው። ትንሽ ይህን ኤላቦሬት ለማድረግ ለምሳሌ ጥሰት አልባ ከተባለ የመጀመሪያው ሰዎች ፈቅደውና ወደው ይሁን እንደዚህ በዚህ መልኩ ይሁንልን ብለው የተስማሙበት የመፍትሄ መንገድ መሆን አለበት። ሌላኛው ደግሞ ጉልበትን የማይጠቀም መሆን አለበት። በጦርነት ከግጭት የጸዳ መሆን አለበት። ምናልባት አንዳንድ ቀደም ሲሉ በነበሩት ዘመናት ጦርነትን እንደ መፍትሄ ስቲል አሁንም የሚሉ አሉ። ኃይልን፣ ጦርነትን፣ የጦር ሰራዊትን ምናምን ያደራጁት በዚህ መልኩ ሰላምን እናመጣለን ብለው አንዱ ወይ ነው አንዱ መንገድ ነው ብሎ ስለሚያስቡ ነው። ስለዚህ ከዚህ ውጭ ያለ መንገድ ማለት ነው በሰላማዊ መንገድ በንግግር ልክኛውን የምናደርገው የዲያሎግ ሴሽንም አንዱ መንገድ ነው። በዚህ መልኩ በምክክር በመነጋገር መፍትሄ ለማምጣት መስራትም አንዱ ነን ቫዮለንስ የሆነ ወይ ነው ማለት ነው። ስለዚህ ጦርነትን ግጭትን በግጭት የመፍታት ጉልበትን በጉልበት ኃይልን ሲሆን ሌላ ሚሳይል መስራት እንትን ሲኖረ ምንም በመስራት ሳይሆን በሰላማዊ ጉልበትን ኃይልን ያልተጠቀመ በስምምነት በሰዎች ለምሳሌ ሁለት ቡድን ወይ ሁለት ሀገር ወይ ሁለት ሰዎች ከሆኑ እነሱ በዚህ መልኩ እንፍተው ብሎ በተስማሙበት መንገድ ከሆነ ነን ቫዮለንስ ነው። በዚህ መሀል የግልንም ሆነ የቡድን መብት ያልጣሰ መሆንም ይኖርበታል። የአንዱን መብት ለማስከበር ወይ የሁለቱንም ለምሳሌ ሁለት አካባቢዎች ላይ የተነሳ ግጭት ቢሆን የእነሱን ለማስተካከል በሚል የሌላ ሶስተኛ እንትን ደግሞ መጣስ የለብንም ማለት ነው። ስለዚህ እነዚህ ሰብአዊና ዲሞክራሲያዊ መብቶች የሚባሉትን ያከበረ መሆን አለበት በኤኒሚስ ማለት ነው። በዚህ መልኩ ከሰራ ነው ሪሊ ነን ቫዮለንስ
ሶሉሽን ነው ማለት ይቻላል ብዬ አስባለሁ። በጣለት ወይ የተጻፈ ነገር ቢኖረው ሰነድ ቢኖረው ፖሊሲ ቢኖረው ጥሩ ሊሆን ይችላል። ይሄን ለማለት ነው። አመሰግናለሁ። በጣም አመሰግናለሁ። ይሄን ደሞዝ የጨረስክ መስሎኝ ነበር፣ ይቅርታ። ለጥሩ ሀሳብ በጣም አድርጌ አመሰግናለሁ። ሌሎቻችሁስ ሀሳባችሁን ሼር አድርጉ። አንድ ሰው ሀሳቡን ሼር ካደረገ በኋላ የቅድሙን ካርድ በድጋሚ የምጠራ ይሆናል። ጸገነት በጽሁፍ አሁንም ሀሳቧን ሼር አድርጋናለች። የተነሳው የመወያያ ጥያቄ ሰላማዊ ያልሆነ ተቃውሞ ለውጥ ለማምጣት እንደ አድማ፣ ቦይኮት ወይ ደግሞ እሱም አድማ እንደማለት ነው መቀመጥ እንጠቀም እንችላለን። የግጭት አፈታት ዘዴዎች እንደ ንቁ ማዳመጥ፣ ስምምነትና ችግሮችን የመፍቻ ግጭቶችን የተለያዩ ዘዴዎችን መጠቀም ለምሳሌ ባህላዊም ዘመናዊ ሊሆኑ ይችላሉ። እነሱን የመፍትሄ አማራጮችን በተለይ አብሮ መውይይትን መጠቀምን የሚል አይነት አንድምታ ያለው ሀሳብ አለ። ሌላኛው ቀድሞ የነበሩ ሴቶችን ላይ ማተኮር አይነት የሚል አይነት ሀሳብም ያለባቸው እንዲሁም አብሮነትና ትብብርን የሚያጎለብት አይነት የውሳኔ አሰጣጥና የመፍትሄ አማራጮችን መጠቀም የሚል አይነት ሀሳብ ያላቸው ፖይንቶችን ጸገነት ሼር አድርጋናለች በጽሁፍ። በጣም እናመሰግናለን ጸገነት። የቅድሙን ካርድ በድጋሚ እጠራለሁኝ። ስልካችሁን ሬዲ አድርጉና የምጠራ ይሆናል። የሞላችሁ ሰዎች ግን በጽሁፍ ግሩፕ ውስጥ እኔ ሞልቻለሁ ብላችሁ ግቡ። ምክንያቱም እየደጋገምን እንዳንሞላ ያግዘናል ማለት ነው። 9 3 0 7 4 6 8 1 5 6 8 8 በድጋሚ ማለት ነው 6 የመጨረሻው ቁጥር 9 50 ብር ካርድ ነው የሞላ ወይም ደግሞ የገባለት ሰው ካለ እኔ ገብቶልኛል ብሎ ያሳውቃል። እንደ ሁልጊዜው እንደተለመደው ካርዱን ሞልቶታል። ማቲያስ ጋር ገብቷል የመጀመሪያው ካርድ። ወደ በኋላ አካባቢ ማቲያስ ካርድ የመሙያ ሚስጥሩን ሼር ያደርገናል። ጥያቄው ላይ ሀሳባችንን ሼር ማድረግ መቀጠል እንችላለን። እዚህ ላይ ሀሳብ ያለው ሰው አንድ ሰው እንስማና የኪነ ጥበብ ስራ የሚቀርብበት ሰዓት ይኖራል። የአንድ ሰው ሀሳብ አስተያየት ሰምተን ወደዛ ምንሄድ ይሆናል። ጥሰት ወይንም ጥቃት አልባ የመፍትሄ መንገዶች ስንል ምን ማለታችን ነው? ምንንስ ያካትታል? እኔ መቀጠል እችላለሁ? ትችላለሽ ዘብሮ። ኦኬ ቴንክ ዩ። ጥሰት፣ ጥቃት ወይም ደግሞ ጥቃት አልባ የመፍትሄ መንገዶች ስንል ምን ማለታችን ነው? ይሄ ወደ ምን መራኝ መሰለክ ጥያቄው ራሱ መፍትሄ ጥቃት አልባ የሆኑ መፍትሄዎች አሉ ማለት ነው። ይሄ ጥቃቱ ወይም ደግሞ ጥሰቱ ከመፈጠሩ በፊት ብዙ ጊዜ ይሄ ጥቃት ወይም ደግሞ ጥሰት እያልን እያወራን ያለነው ነገር ሰዎች ከሰዎች ጋር በሚኖር ይሄ ቅድም በጣም ብዙ ምን ማለት ነው እያልን አውርተነዋል እና እሱ ጥሰት ነው። ሰዎች ከሰዎች ጋር የሚኖረው ወደ ጥቃት ወደ ጥሰት የሚወስደው ሁኔታ ከመፈጠሩ በፊት ሰዎች ከሰዎች ጋር የሚገናኙበት ስራ ወይም ደግሞ ሌላ ላይፍ አለን። ሁላችንም አንዱ ከሌላው ጋር ይኖራልና በዛ መሀል ነው ሰዎች ያ የነበረው ሰው ለሰው የነበረው ግንኙነት መልካም ባልሆነ ጊዜ ወይም ደግሞ ሚስቴኮች ሲፈጠሩ፣ ግጭቶች ሲፈጠሩ እሱ ይወስዳል። ስለዚህ ከዛ በፊት ወደ ጥሰትና ወደ ጥቃት ከመሄዱ በፊት ያንን እንዴት ነው ሰዎችን ሳንጎዳቸው የተፈጠሩ ሚስቴኮችን፣ የተፈጠሩ ኮንፍሊክቶችን፣ የተፈጠሩ አለመግባባቶች የጋራ ጥቅሞቻችንን አስከብረን ጥሩ መፍትሄዎችን መውሰድና ከዛ በኋላ የነበረውን መልካም ግንኙነት ማስቀጠል እንዴት ይቻላል አይነት ነገር ነው ማለት ነው ለኔ የሆነብኝና እንዴት ነው እሱን መልካም ግንኙነት ማስቀጠል የሚቻለው? ወይም ደግሞ ነገሮች የሌላን ሰው መብት በተፈጠረ አለመግባባት በተፈጠረ የሀሳብ ልዩነት ተነሳስተን ጥቃት ከመፍጠራችን በፊት ቆም ብለን አስበንበት ጥፋቱ ሊያስከትል ወይም ደግሞ ጥቃቱ ሊያስከትል የሚችለውን በእኛም በሌሎችም ሰዎች በአጥቂውም በተጠቂውም ላይ ሊያስከትል የሚችለውን በኋላ ላይ የሚመጣ ኮንሲኩዌንስ ከወዲሁ አስበን ቆም ብለን ሌላ መፍትሄዎች መውሰድ መቻል ይኖርብናል ማለት ነው። እነሱ መፍትሄዎች ምን እንዳልገባባን
ተበድላለሁ ወይም ደግሞ ሁለት መልካም ግንኙነት የነበራቸው ሰዎች ቆም ብለው ማሰብ መቻል ይኖርባቸዋል። ምንድነው ያላግባባን ነገር ብለው ማወቅ መቻል አለባቸው ማለት ነው። እሱን ክሊርሊ አንደርስታንድ ካደረጉት በኋላ ሌላኛው እኔ ጋር ሳይግባባ የቀረው አካል ወይም እኔን ሊጎዳኝ ወይም ደግሞ ልጎዳው የምንችለው ሰው ማን ነው፣ እንዴት ነው እሱ ጋር ክሊርሊ መነጋገር የምንችለው በግልጽ ስለዚህ ጉዳይ የሚለውን ነገርም በደንብ መታሰብ መቻል አለበት ማለት ነው። ከዛ በኋላ በግልጽ ማውራት ሁሉም ሰው በቃ ይሄ ጉዳት ሳይኖር ተስማምቶ ዊን ዊን የሆነ አፕሮች ኖሮ በመሀላቸው ያለውን ችግር ቢፈቱት ምናልባትም የበለጠ አንደርስታንድ ተደርጎ ሰው ሪሌሽኑም የበለጠ ቆንጆ ሆኖ ሰዎች እንዲቀጥሉ ያስችላቸዋል ማለት ነው። እነሱን ነገሮች ወይም ደግሞ ወደ መፍትሄው ስንሄድ ብዙ ጊዜ ሰዎች ካጠፉ ምህረት ማድረግ እና ደግሞ ሌሎችን ከመጉዳት ሌላ እርምጃ ከመውሰድ ሰላምን ማስቀደም ብሎ ይቅር ባይ መሆን መቻል፣ ሌላ ፍትሃዊ ሰዎች መሆን። በቃ የሆነ ነገር ሲፈጠር ለኔ ብቻ የኔ ድምጽ ብቻ ይሰማ፣ ይሄ ነገር የኔ ብቻ ይሁን ምናምን ከማለት ባሻገር ለኔ ይሄ ነገር ሲሆንልኝ ሌላው ሰው ብሎ ማሰብ የሚቻልበት ፍትሃዊ የሆነ እይታ መኖር ቢችል፣ ሀቀኛ ሰዎች መሆን ብንችል፣ ካጠፋን ይቅር በሉኝ ብለን ሄደን ዝቅ ብለን ይቅርታ መጠየቅ የምንችል፣ ያጠፉ ሰዎች ይቅርታ በሚጠይቁን ጊዜ ደግሞ የእነሱን ይቅርታ መቀበል የምንችልበት የእውነት የሆነ ልብ ካለ እነዚህ ነገሮች ችግሮች ተባብሰው ወደ ጥቃት ወደ ሰውን ወደ መብት ጥሰት ከመሄዳችን በፊት ሁሉንም ሰላማዊ አድርገው የነበረውን ግንኙነት ያስቀጥላሉ ማለት ነው። አመሰግናለሁ። በጣም አመሰግናለሁ ዘቡራ። ጥሩ እና መልካም የሆነ ሀሳብ ሼር አድርገሽናል። በጣም እናመሰግናለን። ለማስገባት እንዳለን ከዛ በፊት ግን የኪነ ጥበብ ስራ አለን አወት የሚያቀርብልን ይሆናል። ምንድነው ምን ይዞ መጥቷል አወት የሚለው አብረን የምናይ ይሆናል። አወት መድረኩ ያንተ ነው። እሺ አመሰግናለሁ። አጠር ያለች አንድ እንደ ትዝብት የመሰለ ጽሑፍ ለማቅረብ ነበር። ርዕሱ እሷን ለመቅረብ ይላል። አየኋት፣ እርግጠኛ ነኝ እሷም አይታኛለች። ሁለታችንም የምንሄድበት ቦታ አንድ ነው። ወደዛ የሚደርስ ታክሲ እየጠበቅን ነበር። ደመና ስለነበር እንደሚዘንብ ያስታውቃል። ቆንጆ ጠይም፣ ፀጉሯ መካከለኛ፣ ምንም አይነት ሜካፕ እንዳልተጠቀመች ለማወቅ የማያዳግት ቁንጅና አይቼባታለሁ። ደጋግሜ አየኋት። አንድም ጊዜ ግን ወደ እኔ አልዞረችም። ይመስለኛል የሴትነት ጥበቧ ጠቅሟታል። አንድ ጊዜ አይታኛለች፣ ግን በደንብ ነበር ያየችኝ። እንደውም ከማየቷ የተነሳ እስከ ነገ ነበር ያየችኝ። የምናቤ ሐሳብ ነበር። ታክሲው መጣ። ብዙም ሰው አልያዘም ነበር። የነበርነውም ትንሽ ስለነበርን ሳንጋፋ ገባን። አራተኛ ወንበር ነበር ተቀመጥኩት። ሳያት የነበረችው ጠይም ቆንጆ ከጎን የተቀመጠች። እሷን ለመቅረብ ሁለተኛ አማራጭ ተፈጠረልኝ። ከታክሲው ጥበቃ በኋላ ሰው እንዴት አብሮ ተቀምጦ አያወራም? ለዛውም ጎን ለጎን አራተኛ ወንበር ላይ ተነካክቶ ቁጭ ብሎ። አልተጣላን። ለነገሩ እኔና እሷ ብቻ አይደለንም። ከ12 ሰው በላይ በዛች ጠባብ ቦታ ውስጥ አብሮ ተቀምጦ አይነጋገርም። ሰው ሁሉ ተጣልቶ ነው አይባልም መቼም። ወይ ደግሞ በደቂቃዎች ውስጥ ለሚያልቅ ጉዞ አይደለም 70 እና 80 ዓመት በሚኖርባት ምድር ለዚህች አጭር ጊዜ ምን የሰው ፊት አሳየኝ ያለን እስክንመስል ድረስ መተዋወቅ፣ መወያየትና መግባባት ሰልችቶን ይሆን? የሰው ዝምታ እንተዋወቃት ብኝ የሰው ዝምታ ላይ እንተዋወቅ ብላት አልተዋወቅህም ብላ ብትጮህ ከኔ የመተዋወቅ መብት ጥያቄ የሷ ያለመተዋወቅ መብት እጅጉን ከፍ ብሎ እኔን የሰው መብት እንደጣሰ እና ሴትን የማያከብር አድርጎ ያሳየኝ ይሆን አሰብኩ። ደግሞ በመተዋወቅ ውስጥ ነው ማህበራዊ ማንነት የምንፈጥረው። ነገር ግን ተቃራኒ ሲያወሩ ሲታይ አግብተው የወለዱ ወገኖች በራሱ አስተያየታቸው ያስፈራል። እነሱ በዚህ ሂደት አላለፉም ነው ያስጠይቃል። በዚህ ሁሉ ውጣ ወረድ አልፈው ከኢኮኖሚው ተጋፍጠው ለሚኖሩ ባለትዳሮች ለነሱ ክብረት ይስጥልን። ሂሳብ ለመክፈል እኔ 15 ብር እሷ ደግሞ 20 ብር ይዛለች። 5 ብሩን ለሷ ሰጠውና 30 ብር የሁለት ሰው ብዬ ከፈልኩ።
እንግዲህ ሶስተኛ አጋጣሚ ነበር እሷን ለመቅረብ፣ ግን ዝም አልኳት። ወደ ውጭ እያየው ነው። መንገዱ ተዘጋግቷል። እየዘነበ ስለነበር ለነገሩ እንኳን ዘንቦ ተዘጋጋ። ይህን ሁሉ ሐሳብ እንዴት አስበው ነበር? ፒያሳ ደርሰን እንለያይ ነበር። በመዝነቡና በመዘጋጋቱ ታክሲ ውስጥ ቆየን። ዞር ያየዋት፣ ተገጣጠምን። አልነቀልኩም። ወንድ ልጅ እንዴት ቀድሞ አይኑን ያነሳል? እሷ ዞረች። ጠረኗ ደስ ይላል። ሴት ልጅ በራሷ ውበት ናት። አይኗ፣ አፍንጫዋ፣ ፀጉሯ፣ ወገቧ፣ ዳሌዋ፣ ባቷ፣ ቀለሟ፣ ስስ መልካምነቷ ከሴትነቷ በኋላ የሚመጡ የቁንጅና መገለጫዎቿ እንጂ ውበቷ ሴትነቷ ነው። በእርጅና ዘመኗ ድረስ የሚከተላት ውበት። ጥላ ከቦርሳዋ ስታወጣ በክርኗ ነካ አደረገችኝ። ይቅርታ አለችኝ። አራተኛ የመቅረቢያ መንገድ ነበር። እኔ ግን ምንም አይደል ብያት ዝም። መውረጃችን ደረሰ። ታክሲው በአስፋልቱ ዳር ያለው ወራጅ ውሃ ውስጥ እንዳንገባ በጣም ወደ ዳር አስጠግቶልን ማውረድ ጀመረ። የመጨረሻዎቹ እሷና እኔ ነን የምንወርደው። አሪፍ አጋጣሚ ነበር። አምስተኛው እሷን የመቅረቢያ መንገድ። ምክንያቱም ማንም ዞሮ ወደኋላ አይመለከትም። ዝናብ ስለሆነ መጠለያ ወዳለበት ነበር የሚሮጠው። ስለዚህ ጥላውን አብሬያት መጠለል። ተራችን ደረሰ። እሷ ከፊት እኔ ከኋላ ታክሲው በር ላይ ጥላዋን ዘረጋችው። እኔ ቀድሚያት ሮጬ ወረድኩ። ምን አይነት ነገር ነው? ሰው እንዴት ጥላ ልጠለል ሲል እምቢ ሊባል ይችላል? እየጠየባራ አይደለም። ጥላ ቤት ይገባ አይደል? የሰው ቤት። እሷን ከጀርባዬ ትቼ ወደፊት መጠለያ ወዳለበት ሮጥኩ። አንድ ላይ የተቀመጠ ሰው ጥላ ያዘች ቆንጆ ካልተዋወቀ በፀሐይማ ጭራሽ የማይታሰብ ነው። ደግሞ ጠይቂያት እምቢ ብባል ይሻለኝ ነበር ዝም ብዬ ከመሄድ። አሁን የገባኝ ነገር ሴት ልጅ ለመቅረብ ይህንን በቁጥር ያክል መንገዶች ብለው መጽሐፍ የሚጽፉ ሰዎች በነካ እጃቸው ደፋር የሚያደርገውን ነገር ደግሞ ይህን ያህል በቁጥር መንገዶች ቢጽፉ ሁለቱንም እናነብ ነበር። እኔ እሷን ለመቅረብ አምስቱንም መንገድ ሳልጠቀም ቀርቻለሁ። ትንሽ ቢቀጥል ደግሞ ማሰብ ነው። አሁን ጥላ አግኝቼ ቆሜያለሁ። ባለ ጥላዋ ጠይም ቆንጆ ሴት ከዓይኔ ተሰውራለች። ለነገሩ ጓደኛ ሊኖራትም ይችል ነበር። እንኳንም ብሎ ያቆማል። አመሰግናለሁ። በጣም እናመሰግናት። ጥሩ የስነ ጽሁፍ ውጤት ነበር ያቀረብክልን። በጣም አድርገን እናመሰግናለን። ሌሎቻችሁም እንደዚህ የኪነ ጥበብ ስራ ውጤት ካላችሁ አቅርባችሁልን ወይም ደግሞ በውስጥ መስመር አውርታችሁ በሚኖሩን የዲያሎግ ፕሮግራሞች ላይ ማቅረብ የምትችሉበትን ሁኔታዎች የምናመቻች ይሆናል። ስለዚህ ግሩፕ ውስጥ ብታወሩ ሬዲ ማድረግ እንችላለን። በጣም እናመሰግናለን በድጋሚ አወት። በቀጣይ የምንሄደው ወደ እንግዳችን ይሆናል። እንግዳችን አቶ መርዕድ እዚህ አብሮን ይገኛል። ቀደም እንደነገርኳችሁ በጂአርኤስ ውስጥ የሪኮንሲሊዬሽን ኤንድ ሶሻል ኮሄዥን ፕሮግራም ፕሮጀክት ኮኦርዲኔተር በመሆን ይሰራል። ከዚህ ኤሪያ ጋር ሙያው ልምዱ ያካበታቸው ችሎታዎች በዚህ ዛሬ ከምንወያይበት አጀንዳ በቀጥታ ይገናል ነው። ሁሌ እንደምናደርገው በእያንዳንዱ በምናደርጋቸው የውይይት ርዕሶች ላይ ከርዕሶቹ ጋር የሚገናኙ ሰዎችን እንጋብዛለን። ለዛም ነው ዛሬ መርዕድን ፕሮግራም። ስለዚህ መርዕድ አሁን ይገኛል። መርዕድ መግባት ትችላለህ። እሺ፣ ሰላም ናችሁ? እንዴት ናችሁ? በድጋሚ እግዚአብሔር ይመስገን። ሰላም ነው። አማን ናችሁ? ይሰማናል። በጣም ጥሩ። በመጀመሪያ ሁላችሁም በጣም አመሰግናለሁ። በእውነቱ ይሄ ፕሮጀክት በዚህ ደረጃ ቫዮለንስ አንደርስታንድ ያደረጉ ሰዎች በመኖራቸው ለስራችን ውጤታማነት ምንም አልጠራጠርም ማለት ነው። ሳምራዊትም ትናንት ነው የጀመረችው፣ ግን በጣም አድርጋ ነው ዲፋይን ያደረገችው። ኃይለ ልዑል፣ አወት፣ መብራ በጣም ታንኪዩ ያላችሁት ነው ልደግመው የምችለው እኔም እና እንግዲህ ወደ ጉዳዩ ስንሄድ ቫዮለንስ ምንድን ነው ስንል እንደሚታወቀው በዚህ ሰዓት በዚህ በ21ኛው ክፍለ ዘመን አንድን ነገር ደፍረህ እንደዚህ ነው ለማለት ይከብዳል። ምክንያቱም ትንሽ
ጉዳዩም ትንሽ ኢንተርዲሲፕሊናሪ ነገር የሚጠይቅ ስለሆነ ከብዙ ፊልዶች ከብዙ አይነት ሙያዎች ጋር የተቆራኘ ስለሆነ የተለያየ አይነት ዴፊኒሽን ያለው ጉዳይ መሆኑን ሊሰመርበት ይገባል። እንግዲህ በዋናነት ትንሽ ሊያቀራርባቸው የሚችለው ጥቃት ወይ ደግሞ አመፃ፣ እንግዲህ አማርኛው ትንሽ ቀደም ታምራት እንዳለው ትንሽ እንትን ያደርጋል። አንድ ኮመን ያደርጋል ካራክተሪስቲክስ አለው። እሱም የሰው ልጆችን ሃርም ማድረጉ ነው፣ የሰው ልጆችን መጉዳቱ ነው። ወዘሪቲ ሳይኮሎጂካል ሊሆን ይችላል፣ ሌላ ሶሻል እንትን ሊሆን ይችላል፣ ሌላ ኢኮኖሚክ እንትን ሊሆን ይችላል። ብቻ እነዚህ ከስነ ልቦናም ከሌላ ማህበራዊ ሳይንስም ከጤናም አንግል ቫዮለንስን ዲፋይን ሲያደርጉ በተወሰነ መልኩ የሚቀራረቡበት የሰው ልጆች መብት የጣሰ መሆኑን፣ የሰው ልጆች የማደግን የመበልጸግን ሁኔታ ተጽዕኖ ፈጣሪ መሆኑን፣ ይሄም ደግሞ በተለይ ደግሞ የሰው ልጆች ተጋላጭ የሚያደርጋቸው ነገሮች ቅድም አይደሉ እንደጠቀሰው የኢኮኖሚ ሁኔታ፣ የጾታ፣ የእድሜ እንዲሁም አይምሮአዊ ሁኔታዎች፣ የኢኮኖሚያዊ ሁኔታዎች ለምሳሌ ድህነት፣ ማይኖሪቲ የመሆን ሁኔታዎች፣ የተለያዩ ሁኔታዎች የሰው ልጆች ተጋላጭ ለዚህ ለአመፅ ተጋላጭ ያደርጋቸዋል። ምክንያቱም ፓወር ዳይናሚክ ወይ ደግሞ ፓወር ኢምባላንስ ስላለ ማለት ነው። ሶ ወደ እንትኑ ስንሄድ ወደ ዋናው ነገር ስንሄድ እንግዲህ ቫዮለንስ ቤዚካሊ ኖን ቫዮለንስ በሆነ ሁኔታ ያልተፈታ ኮንፍሊክት ወደ ቫዮለንስ የመሄድ እድሉ ከፍተኛ ነው። ኮንፍሊክት የቫዮለንስ አባቱ ነው ማለት ይቻላል። ለምን? ኮንፍሊክት በኖን ቫዮለንስ በሆነ ሁኔታ ካልፈታ ነው ወደ ቫዮለንስ ወዳልሆነ ግርግር፣ ወዳልሆነ ጦርነት፣ ወዳልሆነ ግጭት ሊያመራ ይችላል። ስለዚህ አንዱ የቫዮለንስ አባት ኮንፍሊክት ይሆናል ማለት ነው። ስለዚህ ሰዎች ኮንፍሊክት ሚኒማይዜሽን ኦር ሚቲጌሽን ስኪል ሊኖራቸው ግድ ይላል ማለት ነው። ያ ወደ ቫዮለንስ እንግዲህ ታሪካዊ ዳራዎች ትንሽ ነገር ለማለት ያክል የሰው ልጆች ስቴት የሚባል ነው ወይ ደግሞ አገረ መንግስት የሚለው ነገር ከመጀመራቸው በፊት በከፍተኛ ሁኔታ እርስ በርሳቸው ተላልቀዋል። ከፍተኛ የሆነ የቫዮለንስ ሁኔታዎች ታይተዋል። በጣም የሰው ልጆች አጭር እድሜ ይኖሩ ነበር ብለው ታሪክ የጉዳዩ የዘርፉ ባለሙያዎች ያስቀምጣሉ። በነገራችን ላይ ቫዮለንስ አድቫንቴጅ እንዳለውም የሚያስቀምጡ ምሁራን አሉ። ለምሳሌ ቫዮለንስ ወይ ደግሞ ጥቃት የሰው ልጆች ስቴት የሚባለው ነገር እንዲፈጥሩ ወይ ደግሞ ክሬት እንዲያደርጉ እገዛ ያደረገ መሆኑን value problem of course but it could be a solution for the problem። ይሄኛውም አንግል በጣም ብዙ አከራካሪ ኮንትሮቨርሻል የሆነ ጉዳይ ያለበት መሆኑ ቫዮለንስ ማለት ኔጌቲቭ አስፔክቱ ብቻ መታየት የለበትም። ምክንያቱም ሰዎች መሳሪያ ይዘው የሚታገሉት የሚዋጉት እንግዲህ ለነጻነት፣ ለሌላ ለፍትህ፣ ለእኩልነት ብለው ስለሆነ አንዳንድ ጊዜ ቫዮለንስ ሲባል ትንሽ እኛ እንትን አንደርስታንድ የምናደርገው ኔጌቲቭ አስፔክቱን ብቻ ስለሆነ ይህንም እንትን እንዳለ ታሳቢ እንዲደረግ ነው። በአጠቃላይ ግን የሰው ልጆች በፍጹም ከቫዮለንስ ነፃ ሆኖ አያውቁም፣ ነፃም ሊሆኑ አይችሉም። ለምን? ቫዮለንስ ከሰው ልጆች ጋር በጣም የተቆራኘ ኮንፍሊክት ጋር የተቆራኘ ከፖለቲካል፣ ከኢኮኖሚክ፣ ከሶሻል ፍላጎት ጋር በጣም የተቆራኘ ስለሆነ ከበላይነት ጋር የተቆራኘ ስለሆነ የሰው ልጆች ነፃ ናቸው ለማለት ይከብዳል። ኢቭን እንደ ዌስተርን ዲሞክራሲም ቢሆን በጣም አዳጊ የሚባሉ ሀገሮችም ቢሆን ቫዮለንስ በየትኛውም መልኩ
በስትራክቸራል ሊሆን ይችላል፣ በኢንስቲትዩሽናል ሊሆን ይችላል፣ ኢቭን በዳይሬክት መልኩ ቫይረስ ሊኖር ይችላል፣ በኤግዚስት ሊያደርግ ይችላል ማለት ነው። ሶ ቫይረስ እንግዲህ ምንድነው? የሰው ልጆችን መብት ቫዮሌሽን ኦፍ ራይት ነው። ቤዚካሊ ቫይረስ የሰው ልጆችን መብት እንግዲህ በነፃነት የመኖርን ያለ ስጋት የመኖርን ሳይኮሎጂካሊ ኤክስፕሎት ያለ መሆንን ጾታን መሰረት አድርጎ እድሜን መሰረት አድርጎ ብሔርን መሰረት አድርጎ ሊደርሱ የሚችሉ ሁኔታዎችን የሚያመላክት ነው ማለት ነው ቫይረስ። ስለዚህ ነፃ የመሆን ዕድላችን በጣም ጠባብ ነው። በተለይ በዚህ ሰዓት ቴክኖሎጂካሊ ቫይረስ አለ። በአጠቃላይ የተለያዩ የቀድም ሳምራዊት የተጠቀሰቻቸው ፊዚካል ቫይለንሶች አሉ። ሴክሹዋል፣ ቨርባል፣ ስፒሪቹዋል ሊሆን ይችላል፣ ካልቸራል፣ ፋይናንሻል ሊሆን ይችላል፣ ኢሞሽናል ሊሆን ይችላል። በጣም በርካታ አይነት አሁን የሰው ልጅ እያደገ በመጣ ቁጥር የማኒፑሌሽን ሁኔታ የቴክኖሎጂ አቢዩዝ የማድረግ ሁኔታ ከቫይረስ ጋር እየተያዘ የመጣበት ሁኔታ ነው ያለው። እንግዲህ ቤዚካሊ በተለይ በዚህ በቫይረስ ዙሪያ ከፍተኛ ጥናትና ምርምር ያደረገው ጆን ጋልተን የሚባለው ሰውዬ እኛም በእርቀ ሰላምና ማህበራዊ ቅርብ ስራዎቻችን እንደ ሪፈረንስ እንደ እንትን የምንጠቀመው ቫይረስ ቤዚካሊ በሶስት መሰረታዊ ካታጎሪ ይቀመጣል። እንግዲህ ዳይሬክት ቫይረስ የሚባለው በተለይ ኤል4ጂ ቮለንተሪዎች ባለፈው እንግዲህ ቀጥታ የሆነ ቫይረስ ማለት ነው። ቀጥታ አካላዊ ጥቃት ሊሆን ይችላል፣ ቀጥታ ዳሜጅ፣ ኢኮኖሚክ፣ ዋቴቨር፣ ሳይኮሎጂካሊ ሃራስመንት፣ በጣም በርካታ መገለጫዎች ሊኖሩት ይችላሉ። ሌላኛው ስትራክቸራል የሆነ ቫይረስ ነው። ስትራክቸራሊ እንግዲህ አንዳንድ የመንግስትም ሊሆኑ ይችላሉ፣ መንግስታዊ ያልሆኑ ድርጅቶች ሊሆኑ ይችላሉ፣ ስፒሪቹዋል የሆኑ ኦርጋናይዜሽኖች ሊሆኑ ይችላሉ። ዋቴቨር ግን ስትራክቸራሊ ደሊብሬት የሆነ ዲስክሪሚኔሽን አፕላይ ሊያደርጉ ይችላሉ። ለምሳሌ በአንድ ሀገር ውስጥ የተኖረ አንድ አካባቢ ከፍተኛ የሆነ የጤና ሴክተር ኢንፍራስትራክቸር ማስፋት፣ አንድ አካባቢ ደግሞ ባላየ ማለፍ ወይ ደግሞ እንዲሁ በተለያየ ምክንያት የራሱ እንትን አለው። ይህን ስትራክቸራል ቫይረስ ማለት እንችላለን። ስትራክቸራሊ እንደገና የመንግስት ስትራክቸር በመጠቀም የመንግስት ሀብት የህዝብ ሀብት በመድረስ የሚችል ሁኔታ ሊፈጠር ይችላል። ይህም በስትራክቸራል ቫይረስ ስትራክቸር መሰረት አድርጎ የተፈጠረ ቫይረስ በመሆኑ ስትራክቸራል ቫይረስ እንለዋለን። ሰዎች ወደማይሆን ግጭት፣ ወደማይሆን ድህነት፣ ወደማይሆን የትምህርት ጥራት፣ ሌሎች መሰረታዊ እንትኖችን ተጋላጭ ስለሚያደርግ ስትራክቸራል ቫይረስ አንዱ እኛም አፕላይ የምናደርግበት እንትናችንን የምንጠቀምበት ነው። ሌላኛው ካልቸራል ቫይረስ የሚባለው እንግዲህ በተለይ እዚህ ጋር እንደ ኢትዮጵያ እንደ ሀገር ከፍተኛ የሆነ የካልቸራል ቫይረስ አለ ብዬ በግሌ አምናለሁ። በተለይ ከኤርሊ መረጅ ጋር ተያይዞ፣ አረንጅን መረጅ ጋር ተያይዞ፣ ከጠለፋ ጋር ተያይዞ፣ ሌሎች ያለ ዕድሜ ጋብቻ ጋር ተያይዞ፣ ሌሎች የሴት ልጅ ግርዛትን ተያይዞ በአጠቃላይ ሴቶችን ወደ እድገት ወደ ትምህርት የማይገፋፋ ባህል ተያይዞ በመልጸግ አይናቸውን መጠቀም እድላቸውን ስለሚነፍግ ይህም ካልቸራል ቫይረስ በጣም ጎልቶ ሊታይ የሚገባ ሁኔታ ነው። በተለይ እንደ ኤግዛምፕል ለምሳሌ አፍጋኒስታን የምንወስድ በዚህ ሰዓት የሴት ልጅ ትምህርት የሚባል ነገር የለም። ቶታሊ ካልቸራል ቫይለንስ ነው። ስለዚህ ሴቶች ፖቴንሻሊ የማደግ የመበልጸግ አእምሯቸውን የማሳደግ የመንቃት አእምሯቸውን የማስፋት እድላቸውን ስለሚያኮላሽ እንደዚህ አይነት ቫይረሶች በካታጎሪ ማየት እንችላለን ማለት ነው። ሶ እንግዲህ ቀደም አሁንም ሳምራዊት ነች ሀይለሉን እንትን ያደረገው የሰው ልጅ እንግዲህ is about perception። አሁን ፐርሲቭ ያደረግንበት መንገድ ቫይረስ ሊያመላክት ይችላል ወይ ደግሞ ነን ቫይረስ ሊያመላክት ይችላል። ምክንያቱም ቫይረስ ስለሚያዝናል ኮንሰፕት ሰዎች ያለ ስምምነታቸው ያለ ፍላጎታቸው የሚደረግባቸው ጫና ስለሆነ ቫይረስ የሚባለው ማለት ነው። ግዴታ አካላዊ
ጦርነት ምናምን ብቻ ላይሆን ይችላል። ሌሎች የማኒፑሌሽን ስራዎችን፣ ሌሎች ብሔርን መሰረት አድርጎ ሊፈጠሩ የሚችሉ የሰው ልጅ ነፃነትን፣ መብትን ሊነፍጉ የሚችሉ ተግባራት በአጠቃላይ በቫይረስ ካታጎሪ ወይ ደግሞ ቫይረስ ብለን ልንጠቅሳቸው እንችላለን። በማን ሊፈጸም ይችላል? እንግዲህ አንድ ሰው በራሱ ለራሱ ቫይሎት ሊያደርግ ይችላል። ሌሎች ቡድኖች፣ ሌሎች ማጆሪቲ ለማይኖሪቲ ሊሆን ይችላል፣ መንግስት ሊሆን ይችላል፣ ሌሎች የታጠቁ ጸረ መንግስት የሆኑ ወይ ደግሞ ነፃ አውጪ ነን ባዮች ሊሆኑ ይችላሉ። በአጠቃላይ በሃይማኖት ተቋማት ሊሆን ይችላል። እንግዲህ እነዚህ ነገሮች የሰው ልጅ ነፃነትን፣ መብትን የሚነኩ ባህሪያትን ካሳዩ እንደዚህ የቫይረስ መነሻ ናቸው ወይ ደግሞ በማን ሊፈጸም ይችላል የሚለው እንትን ማድረግ እንችላለን ማለት ነው። ስለዚህ ሲጠቃለል እንግዲህ ቫይረስ እንግዲህ ቅድም እንዳልኩት እንደዚህ ነው ብለን በአንድ ጊዜ ደፍረን ለመናገር ትንሽ ከበድ እንደሚል፣ ለምሳሌ በጤናው ዘርፍ ስንሄድ የጤናው በጣም አከራካሪ የሆነ ለምሳሌ ወሊድ ወይ ደግሞ የማስወረድ ናታባውት ቫይረስ ኦር ራይት ነው የሚል በጣም አከራካሪ የሆነ አጀንዳ አለ። ይሄን ቫይረስ በጣም ውስብስብና ሰፊ አጀንዳ እንደሆነ ማየት እንችላለን። ቫይረስ የሚለው በአጠቃላይ አግሬሽን በሚባል ብሄቨራል አግሬሽን በሚባል ነገር በሰዎች ላይ የምናሳያቸው ያልተገቡ ባህሪያት በራሳችንም ጭምር ልናሳይ የምንችለው ራሳችን የመጉዳት ሁኔታ፣ ራሳችን የማጥፋት፣ ራሳችን የሰው ልጅ ሊገሉ የሚችሉ ነገሮችን በመውሰድ ህይወታችን የማሳጣት አላስፈላጊ የሆኑ ባህሪያት ውስጥ ወይ ደግሞ አላስፈላጊ የሆኑ እጾች ውስጥ ገብተን ሌላ ይሄ ዴይዝ ኢንስቲንክት የሚባል ይሄ ወደ ሞት የማፍጠን ራሳችንን የማፍጠን አዝማሚያ ማከናወን፣ እነዚህን እኛ በህይወት እንዳንኖር በራሳችን እየተፈታተን ስለሆነ ይሄም አግሬሽን አግሬስት ዋንስ ወይ ደግሞ አግሬስት ራሳችንን ስለሆነ እንደ ቫይረስ መውሰድ እንችላለን ማለት ነው። እንግዲህ አይ ቲንክ ወደ ሶሉሽኑ ያው እንግዲህ ሶሉሽኑ አብዛኞቹ እና ኃይለሉልን እና አዎትን ጠቅሳችሁታል። እንግዲህ በቫይረስ ምንም አይነት የመፈታት እድሉ በጣም ጠባብ ነው። ኦፍ ኮርስ ቫይረስ የሚባልበት ሁኔታ አለ። ግን የቫይረሱ አይነት ስለሚለያይ አጠቃላይ ከፍተኛ የሆነ አስተምሮት የሚጠይቅ ኮንቲኒዩስ የሆነ ዲያሎግ የሚጠይቅ እውነተኛ የሆነ እርቀ ሰላም የሚጠይቅ መሆኑን፣ በተለይ ደግሞ ሪሃቢሊቴሽን የሚጠይቅ መሆኑን፣ ሳይኮሎጂካል ሪሃቢሊቴሽን የሚጠይቅ መሆኑን፣ የሜንታል ሄልዝ እና ሳይኮሶሻል ሰፖርት ድጋፍ የሚያስፈልግ መሆኑን፣ ከስርዓትነት ጋር ተያይዞ ወይ ደግሞ በወደመው ቫዮለንት በተደረገ መብት ላይ የግል ስርዓት አስፈላጊ ነው። ሽግግር ፍትህ የሚባለውን የተጎዱ ሰዎችን የመካስ ሁኔታ እውነተኛ እና ይቅርታ ባይነትን ወይ ደግሞ ፎርጊቭነስን ፕሮሞት የማድረግ ሰዎች ያላቸውን ናሬሽን እንዲመረምሩ ወይ ደግሞ ሰልፍ አዌር እንዲሆኑ በውስጣችን ምንድን ነው ያለው፣ እኔ ማን ነኝ፣ ለምንድን ነው ወደዚህ እየገባው ያለሁት፣ ማን ነው እንደዚህ አድርጎ የሞላኝ የሚለው ነገር እንዲያስቡ፣ እንደገና ደግሞ በግለኝነት አሁን ይሄ ክራውድን የመከተል ሁኔታ በመተው ሰዎች የግል ሀሳባቸውን ብቻ እንዲከተሉ ይሄ የሞብ ካራክተሪስቲክስ ባህሪ ያለመከተል፣ እነዚህ ነገሮችን ጉድ ገቨርናንስ ፕሮሞት ማድረግን፣ መከባበርን፣ ኮንፍሊክት ሪዞሉሽን ስኪል እንትን ማድረግን ፕሮሞት ማድረግ ወይ ደግሞ ማስፋፋት፣ እንዲሁም ኢንተርጀነሬሽናል የሆነ ኮንፍሊክትን ስለማስቆም ህፃናትን ማስተማር፣ በተለይ ኖን ቫዮለንት የሆኑ ሜካኒዝሞችን ስኪሎችን ማስተማር ማሰልጠን በካሪኩለም ደረጃ ተቀርጾ የሰው ልጆች እንግዲህ አይምሯቸው ልክ እንደ እርጥብ ዛፍ ነው ይባላልና
ወደ ፈለከው ነገር ማቃናት ስለሚቻል እነዚህ አስተምሮቶቹን በማጠናከር በማስፋት ቫዮለንስን ያለማስቀጠል ወይም የማስቆም የመቀነስ ሁኔታ ሊፈጠር ይችላል። ስለዚህ ለዚህ ነው ቫዮለንስ ሙሉ በሙሉ ማጥፋት አይቻልም። ለዚህ ነው ዓለማችን በኔጌቲቭ ፒስ ውስጥ ነው ያለችው። ፖዚቲቭ ፒስ የሚባለው እነዚህ ሶስት መሰረታዊ ወይም ካቴጎሪ ኦፍ ቫዮለንስ የምንላቸው ወይ ከካልቸራል ወይ ከኢንስቲቱሽናል ወይ ከዳይሬክት ቫዮለንስ ነፃ ስላልሆነ ከዚህ ተነስተን ነው እንግዲህ ፖዚቲቭ ፒስ የለም። የሰው ልጆች በጣም ጥረት ማድረግ አለባቸው። ሰዎች መማር አለባቸው። ስለዚህ ህፃናት መማር አለባቸው። ነን ቫዮለንስ የሆኑ ሜካኒዝሞችን ፕሮሞት መደረግ አለባቸው፣ መጠናከር አለባቸው። በፖሊሲ ደረጃ በህግ ደረጃ መንግስታት ይህን ነገር በትክክል በተግባር ማዋል አለባቸው። የተንኮል የሴራ ፖለቲካ መቆም አለበት። የሰው ልጆች ዩኒቨርሳል ሼርድ የሆነ ሂውማኒቲ እንዲስፋፋ የሰው ልጆች በማንነት ሳይሆን በሰውነት ብቻ የምናይበት መነጽር እንዲኖር በማድረግ እውነተኛ እርቀ ሰላም እንዲኖር በማድረግ ቫዮለንስን ሚኒማይዝ ማድረግ ይቻላል፣ መቀነስ ይቻላል፣ ወይ ባለበት ማስቆም ይቻላል ተብሎ ይገመታል። ስለዚህ እንግዲህ ያው እያጠቃለልኩ ነው። ስላዳመጣችሁ በጣም አመሰግናለሁ። ተጨማሪ ሀሳብ ወይ ደግሞ ግልጽ ያልሆነ ነገር ካለን እንዲሁ አብረን ምክንያቱም እኔ ብቻ ለምመልሰው ሁላችሁም የሰጣችሁ ተጨማሪ የሰጠሁት እንጂ አዲስ ነገር አለባጣችሁ። በጣም አመሰግናለሁ። በጣም አድርገን እናመሰግናለን ለሰጠን ጥሩ ማብራሪያ። በጣም አድርገን እናመሰግናለን። በተለይ ከተነሱ ሀሳቦች አንጻር በደንብ አድርጎ ፍሬም ያደረገ ነበር። በጣም እናመሰግናለን። በተለይም ደግሞ ዛሬ እዚህ የገቡ ሰዎች ቫዮለንስ የሚለውን ቶፒክ እስከምን ድረስ ሊሄድ እንደሚችል በደንብ አድርጎ ያብራራ ነበር። በጣም አድርጌ አመሰግናለሁ መርዕድ። አሁን ወደ መጨረሻው እና ወደ ማጠቃለያ ወደ ሆነው ጥያቄ እናልፋለን። በዚህ ጥያቄም ፕሮግራማችን የምንጨርስ ይሆናል። ሶስተኛው የመወያያ ርዕሳችን የሚሆነው ጥቃቶች ወይንም ጥሰቶች ሳይፈጠሩ በፊት ከማስቀረት አንጻር እንደ ግለሰብ ከማህበረሰብ ጋር አብሮ እንደሚኖር ወጣት ወይም ኃላፊነት እንደሚሰማው ዜጋ ከኛ ምን ይጠበቃል? ተፈጥረው ከሆነስ ጥሰቶች ወይም ጥቃቶች ተፈጥረው ከሆነስ ጥቃት አልባ አማራጮችን እንዴት መከተል እንችላለን? ይላል የመጨረሻው የመወያያ ርዕሳችን። እዚህ ላይ ሀሳባችሁን ሼር አድርጉ። ምናልባት በዚህ በፒስ አርቲሳንስ የዲያሎግ ፕሮግራም ላይ የማንም ሀሳብ የበላይ የማንም ሀሳብ የበታች አይደለም የሚል ሀሳብ የያዘ ነው። ለዚህም ነው ብዙ ጊዜ ሌላ ቦታ እንደተለመደው እንግዶች ወይም ደግሞ ለዛ ፕሮግራም የሚጋበዙ ሰዎች መጀመሪያ ላይ ሳይሆን መሀከል ላይ ወይንም ደግሞ ወደ መጨረሻ አካባቢ ሀሳባቸውን እንዲሰጡ የሚደረግበት ምክንያት የተሳታፊዎችን ድምጽ ስለምናስቀድም የሁሉም ሰው ሀሳብ መሰማት አለበት ተብሎ ስለሚታሰብ ነው እንደዛ የምናደርገው ማለት ነው። ስለዚህ ሀሳባችሁን በዚህ ጥያቄ ላይ ሼር ማድረግ ትችላላችሁ። መቅደስ በጽሁፍ ግሩፕ ላይ ሼር ታደርገናለች ጥያቄውን። እንደ መፍትሄ ብዬ ላቀርብ የምችለው ነገር የመጀመሪያው ቸልተኛ አለመሆን ብዬ አስባለሁ። ምክንያቱም ብዙ ለሚፈጠሩ ብዙ ጥቃቶች እያየን ቸል ማለት እኔ ላይ እስከሚደርስ ድረስ የኔን ቤት እስካልነካው ድረስ ሌላውን ሰው ላይ የሚደርሰውን ነገር እያየን ዝም ማለታችን ቸል ማለታችን ብዙ ጉዳቶችን ያደርሳል ብዬ አስባለሁ። ስለዚህ ቸል አለማለት ለዛ ለተፈጠረው ጥቃት ወይም ደግሞ ገና ለሚፈጠረው ቫዮለንስ ጥሩ መፍትሄ ነው የሚሆነው ብዬ አስባለሁ። እና ብዙ ጊዜ ደግሞ እንደነዚህ ነገሮች ላይ ስንሰራ እኛ ራሳችንን ምንም ችግር እንደማይፈጠርብን አድርገን ማሰብ መቻላችን ሞኝነት ነው ብዬ አስባለሁ። ምክንያቱም በቃ ስንሰራ ለነገር እላችን ላይ የሚፈጥርብን ነገር አለ። ግዴታ ሁሌ በጥሩ መንገድ በተመቻቸ መንገድ ቫዮለንስን ላስቆም እችላለሁ የሚል ነገር ላንጠብቅ እንችላለን እና ከዚህ ጋር በተያያዘ በጣም አጭር ታሪክ በቅርብ የገጠመኝን ታሪክ ሼር ላድርጋችሁና ታክሲ ውስጥ እየሄድኩ ነው ድንገት እና አጠገቤ የነበረው ልጅ ስልክ እያወራ ነው እና ከሆነ ሴት ልጅ ጋር ነበር እያወራ የነበረው እና ህፃን ልጅ እንደሆነች የሆነ ነገር ያስታውቃል
እና እያወራች ነበር እና ድምጿም ትንሽ ይሰማኛል። የሆነ እንዴት ነው ስፒከር ላይ አይደለም ግን ይሰማኝ ነበርና ታይ በቃ አንቺ መቻል አለብሽ ታይ በቃ ምን ማድረግ ይቻላል? እሺ ወይ እዛ አንድ ደህና ሰው የለም ሄዳችሁ ማመልከት የምትችሉበት ምናምን ይላታል። ከዛ ሰው ደግሞ ኧረ እኔ አልቻልኩም በቃ ከዚህ በላይ ምንም ነገር አልቻልኩም በቃ እኔ ራሴን አጠፋለሁ እንደዚህ ያለው በቃ እኔ ከዚህ በኋላ ምንም መኖርም አልችልም ምናምን እያለች ታወራለች። እና እሱ እንደውም ጮክ እያለ በቃ ኧረ ተይ እንዴት ነው መሆን የለብሽም በቃ እንዳየሽው ዛሬ ነው እንደዚህ የተከሰተው ምናምን እያለ በጣም ብዙ ይመክራታል ማለት ነው። ከዛ ልክ ስጨርስ ወይ ጉድ ምናምን ወይ እንዴ ምን ይሻላል ምናምን ነገር እያለ ሲል ምን ነው ምናምን ነገር ተብሎ ብቻ በሆነ ወሬ ተጀምሮ ማውራት ጀመርን ስለ ልጅቷ። ከዛ ምንድነው ምናምን ስለ አባቷ ነው እዛ ያለው እንትን በርግጥ አዲስ አበባ ወጣ ብላ ነው ያለችው ልጅቷ ግን አባቷ ነውና እናትየው ሳትኖር ምናምን ብዙ ነገር ያደርጋታል። በቃ ሴክሹዋልም ጥቃት አለው፣ መደብደብም መቀጥቀጥም አለው፣ ብዙ ነገር አለው። ከሷ በታች ደግሞ ታናናሽ እህቶች አሏት ምናምንና ይሄን ሁሉ ነገር ችላ ነው እንትን አለችውና እንትን ውስጥ ደግሞ ሰፈር ውስጥ አይ ቲንክ የተከበረ ነገር ነው መሰለኝ ሰውዬው አባትየው ማለት ነውና ሄዶ ለመክሰስም የማይሆን ነገር ነው። ፖሊስ ጣቢያ ሄዶ ለመክሰስ ደግሞ ወደ ኦሮሚያ ክልል ስለሆነ ግዴታ የኦሮሚያ ቋንቋ ያስፈልጋታል ልጅቷና የኦሮሚያ ቋንቋ ደግሞ አትችልም ልጅቷና ሴት ፖሊስም ማግኘት አልቻለችም። የሆነ ሴክሹዋል ነገር ሲሆን ሞድ ለሴቷ ይቀበላል ለማፍረስ በስልክ ሲያወራት ሴት ፖሊስ ፈልገሽ እንደዚህ አዲስ ይላት ነበርና ምንም የሚተባበራት ሰው አልነበረም በዛ ሰዓት ላይ እና እንደዛ ሲሆን በቃ እሱም ምንም ማድረግ አለመቻሉ አንተም ቅርብ ኮንክ ለምን እንደዚህ አይነት ነገር ሲፈጠር ለምን ዝም ትላታለህ ምናምን ነገር ብለን ጠየቅኩት። እሱን ቅርብ ብትሆን ለምን እንደዚህ አይነት ነገር አታግዛትም ምናምን ብዬ ጠየቅኩትና እኔ ከዚህ በፊት በጣም ብዙ ነገር ደርሶብኛል አለና እሱ የሚሰራው የነገረኝ ታሪኩን በዛ ያጫወተኝ እኔ የምሰራው የሆነ እንትን ውስጥ ነው የበጎ አድራጎት ድርጅት ውስጥ ነው እና እንደዚህ በክረምት ጊዜ ምናምን ላስቲክ እናለብሳቸዋለን ውጭ ላይ በረንዳ ላይ ጎዳና ላይ የሚያድሩ ሰዎችን እና የሆነ በጣም የተቸገረች እርጉዝ የሆነች ሴት ተኝታ ተደፍራ ነው እዛው እና እርጉዝ ሆና እዛው መሬት ላይ ተኝታ አየኋት እና በማለብስበት ጊዜ እቺ ሴትዮ እርጉዝ ናት። ለምን በቃ እርዳታ አላረግላትም ከበጎ አድራጎቱ ድርጅት ከሚያደርገው ውጪ ብያለ ትንከራይቺ ፍራሽ ገዝቼ ብርድ ልብስና ገዛዝቼላት እዛ አስገባዋት። እዛ አስገብቼ ከዛ ማኖር ጀመርኩኝ። እዛው ቁጭ ብልተኝ እንድትተኝታ እንድትኖር አደረኳት ምናምን እያለ ከዛ ልክ ልትወልድ በቃ ኦልሞስት ከወለደች ልትወልድ አካባቢ ስትል አሳሰረችው ልጁን ማለት ነው። ይሄንን አሁን አልኳችሁ ምን ብላ ነው ያሳሰረችው? የደፈረኝ እሱ ነው ልጁም የሱ ነው ምናምን ብላ ታስሮ ጥሩ ባረገ እንግዲህ ማለት ነው። ያንን ቫዮለንስ እዛ ጋር የተፈጠረው አትሊስት ጉዳቱን እንኳን ከሷ ለመቀነስ ባረገው ጥረት ታስሮ ከ2 ወር በላይ እንግዲህ ስራ ያለው ሰው ነው፣ ወጣት ነው፣ ብዙ ነገር ያደርጋል። ለ2 ወር ታስሮ ያለ ምንም ፍርድ ቆይቶ ከዛ በኋላ ልጁን ከወለደች ምናምን በኋላ ራሷ ለምኗት ሄዶ ተይ እንጂ ይሄን ነገር ባረኩልሽ ብሎ ለምኗት በቃ ብላ መስክራ ሄዳ አይ በቃ ልክ ነው እሱ አይደለም እንትን ያለኝ ምናምን ብላ እውነቱን አወጣ። ከ2 ወር በኋላ ተፈቷልና ይሄ ነገር ሳለበት ለጥቃ ቀምቀት አልፈለገም እና እንደዚህ አይነት ነገሮች ጋር ስንል ኢቭን በበጎ አድራጎት እንኳን እንደዚህ አይነት ችግሮች እንደዚህ ራሳችን ላይ ሌላ ችግር ሊፈጥርብን የሚችልበት ነገር አለና ቅድም እንደውም እንጦጦ የፒስ ወክ ነበረና ዛሬ እንደውም ተጋባዣችን አቢሲሎ ሲላይ ነበረው እንደውም ሬዚለንት መሆን አለብን ለሚፈጠረው ችግር። ኢቭን እሱ ስልኩን ተሰርቆ ነበር ወደኛ ፒስ ወክ የመጣው እና እናንተ ብትሆኑ ምን ታረጉ ነበር? ተሳችሁ ትሄዱ ነበር አይደል? ነው እንትን ነበርና ለዛ ለአንድ ለሚፈጠረው ችግር እስከ መጨረሻው ድረስ መጋፋት ካለብን መጋፋት የምንችልበት አይነት መንገድ ቢኖር ቸልተኛ ለመሆን የሰውን ሰምተን አትሊስት ትንሽ ማድረግ የምንችለው ነገር ካለ ማድረግ ብንችል እነዚህ አይነት ነገሮች መቀነስ ይችላሉ ብዬ አስባለሁ። ራሳችን ቤት እስከሚገባ መጠበቅ ሳይሆን ገና ጎረቤት ጋር ያለ እሳት ሲነድ ነው ቀድሜ ሄጄ እንትን ማድረግ ያለብኝና ቸልተኛ ለመሆን ለእያንዳንድ ነገር ኃላፊነትን መውሰድ የኛ ኃላፊነት ሊሆን ይገባል። ለዚህም ጥሩ መፍትሄ ነው ብዬ አስባለሁ። ካበዛው ይቅርታ። አመሰግናለሁ። በጣም እናመሰግናለን መቅደስ። ጥሩ በተለይም ከተሞክሮ ጋር የተያዘ ነገር ነው ሼር ያደረግሽን፣ ኤክስፒሪየንስ ከገጠመኝ ጋር ነው ሼር ያደረግሽን እና በጣም እናመሰግናለን። ሌሎቻችሁስ እዚህ ላይ ምን ሀሳብ አላችሁ? በተለይ ጥቃቶችና ጥሰቶች ሳይፈጠሩ በፊት ከማስቀረት አንጻር
እንዲሁም ተፈጥሮም ከሆነ ወይም ሀፕን አድርገው ከሆነ ምን አይነት ጥቃት አልባ አማራጮችን መከተል እንችላለን የሚለው ላይ ምናልባት ደግሞ እንደ አሁኑ በኤክስፒሪየንስ የታገዘ አይነት ሀሳብ ካላችሁ በዛ ሼር ብታደርጉን ለልጆቻችንን መማሪያ ይሆናልና ምን ታስባላችሁ? ምን አይነት ሀሳብ አላችሁ? እዚህ ላይ ኪታሜ መናገር እችላለሁ። ምናልባት ትችላለህ ኃይል ይቀጥል። እሺ፣ አመሰግናለሁ ታሜ። በድጋሜ ጥቃቶች ወይም ጥሰቶች ሳይፈጠሩ በፊት ከማስቀረት አንጻር እንዳንድ ግለሰብ ከማህበረሰብ ጋር አብሮ ለመኖር እንደሚኖር ወጣት እንግዲህ እንደሚኖር ወጣት የሚለውን ላስምርበትና ጥቃቶች ሳይፈጠሩ ከማስቀረት አንጻር እንደወጣት ከስሜታዊነት በጣም የጸዳን መሆን አለብን ብዬ አስባለሁ። በተለይ አሁን ያለንበት የ21ኛው መቶ ክፍለ ዘመን ዲጂታላይዜሽን ነውና ዲጂታላይዜሽን አሉታዊም አዎንታዊ ተጽዕኖም አለ። የሚያደርስብንን ነገር በተለይ ስሜታዊ ጋር ተያይዞ በጣም በርካታ ነገሮች ሶሻል ሚዲያ ላይ የምናያቸው ነገሮች አሉና በእነሱ ነገሮች በምናያቸው ዲፔንድ ሳንሆን እስከ ስሜት በጸዳ ወጣት ትኩስ ኃይል ነው ይባላል። እኔ ትኩስ ኃይል ነው ተብሎ ሲታሰብ በስሜታዊ ማድረግ ሳይሆን ለውጥ የሚሮጥ ወጣት ትኩስ ከሆነ የሚሰራ የሚበረታታ ወጣት ነው ብዬ ስለማመን የሚደርሱብን የምናገኛቸውን ነገሮች ሁሉ ቆም ብለን በማሰብ ቀድሞ ከሱ በፊት ግን የሚሆነው ስለራሴ ስለማንነቴ በደንብ ማወቅ ስለራሴ በደንብ ካወቅኩኝ ራሴን በደንብ ከወደድኩትኝ ሌሎችንም እወዳቸዋለሁ፣ ሌሎችንም አከብራቸዋለሁ። ሌሎችን ከወደድኳቸውና ካከበርኳቸው የሚፈልጉትን ነገር ካደረኳቸው እንዳይፈጠር የራሴን የበኩሌ ነገር አድርጋለሁ ማለት ነው። ነገር ግን እንደዚህ አይነት ስራዎች ሲሰሩ ግን ያው ጉዳትም ሊኖረው ይችላል። ምናልባት የሆነ ነገር ደርሶብል ሊሆን ይችላል፣ በሌላ ሳይድ የሆነ ነገር ደርሶብል ሊሆን ይችላል። የምትታገስ ምታል ግን በዛ በምናልፍባቸው ሰዓት ግን ሌሎችንም እያስተማር እኛም ደግሞ ራሳችንን ዴቨሎፕ እያደረግን ነው የምንሄድና ቅድሚያ እንደ ግለሰብ አብሮ እንደሚኖር ወጣት በደንብ ራሳችንን ማወቅ ወጣትነትና ትኩስ ማለት ለሚኖረው ማህበረሰብ እንደ ወጣት ምንድነው ካለን ቴክኖሎጂንስ እንዴት አድርገን ተጠቅመን ነው ለማህበረሰባችን ጥሩ ነገር ልናቀርብላቸው የምንችል? በየትኛው መንገድ ነው የተነገረ? የማን ምንን ላክብርለት፣ የማን ምኗን ላክብርላት፣ ምንስ ባደርግላት የተሻለ ይሆናል የሚለው እንደ አንድ ወጣት ዜጋ ቆም ብለን ብናስበው የተሻለ ነገር ማድረግ እንችላለን ብዬ አስባለሁ። ሌላው ኃላፊነት እንደሚሰማው ዜጋ ከኛ ምን ይጠበቃል ነው። ተመሳሳይ ነው እንግዲህ እንደሚታወቀው በቀደምም እያወራንበት ነበር። ኢትዮጵያ ውስጥ በጣም እድለኞች ነን። የመጠቀምና ያለመጠቀም ሁኔታ ምናልባት ሊኖር ይችላል እንጂ በጣም በርካታ በወጣት ሀብታም የሆነች አገር ናት። ወጣት ደግሞ ሀብታም ትሆናለች። አገር በወጣት ከተሞላች ሀብታም ትሆናለች። የሚሰራ ኃይል አላት ተብሎ ነው የሚታሰብና ይህ የሚሰራ ወጣት ደግሞ ስራውን ሲሰራ ኃላፊነት ይሰማዋል። ኃላፊነት ሲሰማው ደግሞ ከሰዎች ጋር ሲኖር የራሱን መብት አስከብሮ የሌሎችንም መብት አክብሮ የራሱ እንዳይነኩ የሚፈልጉት ነገር ሳያስነካ የሌሎችንም የማይነካ ከሆነ ምንም አይነት ጥቃት አይፈጸምም፣ ምንም አይነት ጥሰት አይፈጸምም። ምናልባት ቅድም ጋር ለመናገር እንደሞከርኩት የራሳችንን ነገር ከለየን የሰዎችን ነገርን በደንብ ካወቅ አንደኛ ኃላፊነታችንን እንወጣለን። ምን ማድረግ አለብን ለማህበረሰባችን፣ ለአካባቢያችን፣ ከሱ በፊት ለራሴ ራሱ እኔ ምን ማድረግ አለብኝ የሚለው ነገር በደንብ እያሰብን ከመጣን የምንውልበትን በደንብ ካወቅ ራሳችን መፈተሽ ከጀመር ትልቁ ራስ ላይ መሰራት አለበት ብዬ ሳስብ ነው። ወጣት የሚለው ነገር ሳስብ ከስሜት በጸዳ ራሳችን ላይ በደንብ መስራት ከቻል የተሻለ ነገር እናመጣለን ብዬ አስባለሁ። ኃላፊነትም ይሰማናል። የአካባቢ ማህበረሰብ ከኃይሌ ምን ይጠብቃል? ኃይሌ አሁን ተማሪ ነው። ኃይሌ ወጥቶ የሆነ ማህበረሰብ ምን ይጠብቅበታል? ማን ነው ተማረ እንዴት ያገለግል ይጠበቅብኛል? እሱ ኃላፊነት ግን በምን አይነት መንገድ ነው የምወጣ? ለማህበረሰብ እንዴት ነው የምደርሰው? በተማርኩበት በንጹህ ሕሊና ነው ወይ የማገለግል? በኃላፊነት ነው የምትል የሚለውን ያካትታል ብዬ አስባለሁ በእኔ እይታ። ሌላው ተፈጥሮ ከሆነ ጥሰት ወይም ጥቃት አልባ አማራጮችን እንዴት መከተል እንችላለን? እንግዲህ እንዴት መከተል እንችላለን የሚለው የመጀመሪያው
አንዳንዴ ታጋሽ መሆን ከስሜታዊነት ጋር ምናልባት ይያዛል። ታጋሽ መሆን ዋነኛው ነው። በስሜታዊነት ባልሆነ መንገዱ ታግሰን ነገሮች ሲፈጠሩ በሰዓቱ ለምን ተፈጠረ፣ ለማን ነበር፣ ምክንያቱ ምንድን ነበረ፣ ድርጊቱ መፈጠር ነበረበት በሰዓቱ የሚለውን ነገር በደንብ ቁመን ማየት አለብንና ስሜታችንን ረጋ ባለ መንፈስ አይተን እንደው ብንከተል ይሄ ከስሜት ጋር ተያይዞ ያለው ነገር እና ሰውን ደግሞ በሰውነቱ የትኛውም ይሁን ብናየው በሰውነቱ ብናከብረው ማንም ከማንም ጋር እኩል በሚሰራው ስራ በሰውነቱ በሁሉም ነገር ቅድም አቶ መርድ በደንብ ብለውታል። ከባለሙያ ምክር አንጻርና በደንብ እየሰማዋቸው ነበር። ከነሱ ከተባለው ነገር ጋር እያያዝ እንዴት ነው ያየናቸው የምንሄድ የሚሉት ነገር በደንብ እናያቸው። በተለይ ከማህበረሰብ ጋር አብሮ እንደሚኖር ወጣት የምትለዋ ለኔ ትንሽ አንድ ላይ ያደርጓ ያሰመርኩባት ነችና እና በዚህ ልክ አይቼዋለሁ ለማለት እችላለሁ። ታቤ አመሰግናለሁ። በጣም አመሰግናለሁ። ጥሩ ገለጻ። በጣም አመሰግናለሁ። አንድ የመጨረሻ ሰው ልቀበልና እዚህ የመወያያ ጥያቄ ላይ አንድ የመጨረሻ ሰው ልቀበልና ከዛ አንድ ካርድ ሞልተን እንለያያለን ማለት ነው። ማን ነው ለመጨረሻ ጊዜ መግባት የሚፈልግ ሰው መግባት ይችላል። ጥያቄውም ጥቃቶች ወይንም ጥሰቶች ሳይፈጠሩ በፊት ከማስቀረት አንጻር እንደ አንድ ግለሰብ ከማህበረሰብ ጋር አብሮ እንደሚኖር ወጣት ወይ ኃላፊነት እንደሚሰማው ዜጋ ከኛ ምን ይጠበቃል? ጥቃቶች ወይንም ጥሰቶች ተፈጥረው ከሆነስ ጥሰትን ወይም ጥቃት አልባ የሆኑ አማራጮችን መከተልስ እንዴት እንችላለን የሚል ጥያቄ ነው አሁን እየተወያየንበት የሚገኘው። እዚህ ላይ አንድ ሰው የመጨረሻ ሐሳብ ልቀበልና ወደ ካርድ ሽልማት እንሄዳለን። ተስፉ እባላለሁ። አጋጣሚ የአሻራ ነው የሚለው ፕሮፋይሉ። የአሻራ ካራቴ ዳይሬክተር ነኝ እንደ ኢትዮጵያ። ለማታውቁኝ ምናልባት እዚህ ውስጥ የሚያውቅ ላይኖር ይችላል። ከጥቃት አንጻር እንደተባለው ከሆነ ግን ጥቃት ከመምጣታቸው በፊት እኔስ ጥቃት በሁለት ልንከፍለው እንችላለን። ፊዚካሊ እንዲሁም ደግሞ ሜንታል። የሜንታል ጥቃትም ሊደርስ ይችላል። ስለዚህ ምንድነው ሜንታሊ ስትሮንግ ለመሆን ዲሲፕሊን ኢምፖርታንት ነው ብዬ አስባለሁ። በየትኛውም ቦታ ቀድሞ መተንበይ። ለምሳሌ የጃፓን ማርሻል አርት ነው የማስተምረው። የጃፓን የዘመናዊ ካራቴ መስራች ምን ይላሉ? ብዙ አደጋ የአንድ ሰዓት መንገድ የ5 ደቂቃ የሚወስድበት አቋራጭ መንገድ ካለ ነገር ግን ብዙ አደጋ የሚያስከትልበት ስጋት ካለና ነገር ግን የ5 ደቂቃውን በአንድ ሰዓት መንገድ ውስጥ በአንድ ሰዓት ውስጥ ልትሄድ ቻልክ ምንም አይነት ስጋት ከሌለው ግን የ1 ሰዓትን መርጠህ ተጓዝ ይላሉ። ከፕሪንሲፕል አንጻር ያ ምንድነው እያንዳንዱ ጥቃቶችን ቀድሞ ለማስቀረት ነው። እና እንደዚህ አይነት ዲሲፕሊኖች በህይወት ውስጥ የሚመሩት የሚመጣባቸውን ነገር ጥቃቶችን ለማስቀረት ቀድሞ መገንዘብ መረዳት ይኖርብናል ብዬ አስባለሁ፣ ከእግዚአብሔር ጋር ማለት ነው። ሁለተኛው ግን ጥቃት ከደረሰብህ የሚለው ያ በየትኛውም ነገር አይምሮ ስለሚበልጥ ማለት ነው። ፊዚካሊ ለሚደርስብህ ጥቃት አንድ ሰው ፊዚካሊ ጠንካራ መሆን አለበት። በየጊዜው የአካል ብቃት እንቅስቃሴ ማድረግ አለበት። በየትኛውም ነገር ራሱን ለመከላከል ዝግጁ መሆን አለበት ብዬ አምናለሁ። ነገር ግን ጥቃት ከደረሰበት በኋላ ሁልጊዜ የመጡትን ጥቃቶች በጸጋ መቀበል እንጂ ሌላ ትራውማ ውስጥ መግባት የለባቸውም ብዬ አስባለሁ። ያው ሁሉም ኃላፊ ነው። በመጣው ነገር ኦልሬዲ ያለፈውን መንገድ እንዳደግመው ተምረህ የቀጣይ ህይወት ላይ ፎከስ አድርገህ የምትኖርበትን ሲቹዌሽን እና ሞቲቬሽን ያስፈልጋል። ስለዚህ ሰዎች በዛ ውስጥ እንዲያልፉ ጥቃት የደረሰባቸውን ሰዎች በማበረታታትና ሌላም የተሻለ ህይወት እንዳለ የተሻለ መንገድ እንዳለ እያስረዱ ወደፊት መሄድና ጥቃቱን አቅልሎ ማየት በሱ ጥቃት ውስጥ ደግሞ ለሌሎች ብዙ ትምህርት ሊሰጥ እንደሚችል ተረድቶ ሌሎችን እንደዚህ አይነት ጥቃት እንዳይደርስባቸው በማስተማር
ህይወትን ወደፊት መጋፈጥ አለባቸው ብዬ ነው የማምነው። እንግዲህ ከተረዳሁት አንጻር ነው ዝም ብዬ ከምወጣ የመዝጊያ ሀሳብ ላድርግ ብዬ ነው። አመሰግናለሁ። በጣም አድርገን እናመሰግናለን ተሳታፊያችን። ጥሩ ሀሳብ ነበር ሼር ያደረጉን። በጣም እናመሰግናለን። እሑድ ከ2 ሰዓት እስከ 4 ሰዓት የሚደረግ የዲያሎግ ፕሮግራም ላይ ከ2 ሰዓት እስከ 4 ሰዓት የምናደርግ ቆይታ ነው። ሁሉም ዜጋ ሁሉም ሰው የራሱ ሀሳብ አለው ሊያዋጣው ሼር ሊያደርግ የሚችለው ለሀገር ወገን ሊተርፍ የሚችል ብለን የምናስበው ነውና ያንን ሼር ያደርግ፣ ተገናኝተን እናውራ እንመካከር በሚል ሀሳብ የሚዘጋጅ ፕሮግራም ነው። ሁልጊዜ በዚህ ሰዓት ቢገኙ ሀሳቦትን ሼር የሚያደርጉበት የሌሎችንም ሀሳብ ማየት መስማት የሚችሉበት ነውና ለሌላውም ጊዜ ሼር ያድርጉን ላለኝ በጣም አመሰግናለሁ። አሁን የካርድ ቁጥር እጠራለሁ። 5 ሰው አይቻለሁ የግሩፕ ውስጥ ሬዲ ነኝ ያለ። ስለዚህ የካርድ ቁጥር እጠራለሁ። ሬዲ ከሆናችሁ 93 1 27 05 94 28 92 የመጨረሻው ቁጥር ማጋ ተሞላ አልተሞላም ላለ ማለት በድጋሚ አንድ ጊዜ እጠራለሁ። አንዳንድ ቁጥር ነው የምጠራው። 9 3 0 1 2 7 0 5 9 4 2 8 9 2 የ50 ብር ካርዳችን ነው። የሞላ ሰው በጽሁፍ ወይም በድምጽ ሊያሳውቀን ይችላል። እስከዛ ድረስ እንግዳችንን በተለይ አቶ መርዕድ መንገሻ ሀሳቦችን ሼር ስላደረጉ እነዚህ ስለተገኙ በዛሬው የዲያሎግ ሴሽናችን የተገኙ ሀሳቦችን ሼር ስላደረጉ በጣም እናመሰግናለን። ተሳታፊዎቻችንም ጥሩ ባሰባችሁት መልኩ ያሰባችሁትን ነገር ያገኛችሁበት ኤክስፔክቴሽናችሁ ሚት ያደረጋችሁበት የዲያሎግ ሴሽን እንደነበረ ተስፋ አድርጋለሁኝ። በሌሎች ሳምንታትም እንዲሁ ከ2 ሰዓት እስከ 4 ሰዓት እሑድ በሌላ እንግዳ በሌላ ርዕስ እንዲሁም በሌላ አወያይ የምንገናኝ ነው የሚሆነው። የደረሰው ሰው ገብቶልኛል ይበል ወይንም በጽሁፍ ያሳውቀን ግሩፕ ውስጥ። እናመሰግናለን። ዮሊቶዝ የሚባል ሰው ጋር ገብቷል ካርዱ። አብራችሁ ስለነበራችሁ በጣም አድርገን እናመሰግናለን። በሌላ ጊዜ በሌላ ሳምንት በሌላ ርዕስ ከሌላ እንግዳ ጋር በሌላ አወያይ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ። እናመሰግናለን ታሜ፣ አንተም ሰዓትህን ሰጠህ አብረን ስለነበር ፕሮግራማችንን በተሳለጠ መንገድ እያስኬድክልን ነበር። እናመሰግናለን። ኃይሌ።